አሻም የተከበራችሁ አድማጮቻችን ይህ የቅዳሜ ጨዋታ እንግዳ ዝግጅት ነው። የዛሬ እንግዳችንን ማስተዋወቅ አያስፈልገውም፣ ግን እንዲያው ለማስታወስ ያህል የሁለት ጊዜ የኦሎምፒክ ባለወርቅ ሜዳሊያ፣ 4 ጊዜ የዓለም ሻምፒዮን እንዲሁም በማራቶን በኩል በርሊንና ዱባይ ደጋግሞ ያሸነፈባቸው ናቸው። ይህን የአትሌትነቱን ምዕራፍ ይድነቃቸው ተሰማ ለአበበ ቢቂላ ከገጠሙት ተውሰን ከበረዶ የነጡ ጥርሶች አበቃቅሎ ይቆረጣጥማል ሰዓት እንደቆሎ በሚለው እናብቃ። ኃይሌ ገብረስላሴ ደግሞ ደጋግሞ የሰበረውን የሰዓት ክብረ ወሰን አሻሽሏልና ይገባዋል ብለን እናምናለን። ከአትሌቲክሱ በኋላ ከቤተሰቡ ጋር በጀመረው የንግድ ሥራ 5000 ያህል ሰራተኞች በሚያስተዳድሩበት በሪል ስቴት እንዲሁም ኃይሌ ሪዞርትስ በሚባለው ኩባንያው በሐዋሳ፣ በአዲስ አበባ፣ አርባ ምንጭና በተለያዩ ክልሎች ባቋቋማቸው የመዝናኛ ሆቴሎች፣ በቡና ምርትና ኤክስፖርት፣ በማር፣ በሃዩንዳይ መኪኖች አስመጭነትና መገጣጠሚያ እና እንዲሁም ሌሎች ኩባንያዎች ባለቤት ነው። ኃይሌ መሪነቱ የሰዓት ክብረ ወሰን በመስበር ብቻ አያበቃም። ከቃላት መጨረሻ ሳድሱን ህ በክ በመተካት ብዙ ሺዎችን ያስከተለ ነው። ዛሬ ከኃይሌ ጋር የተገናኘ ነው ለ25ኛው የታላቁ ሩጫ እንኳን አደረሰህ ለማለት ዳይሴክቲንግ ኃይሌ ወይንም የኃይሌ ኃይሎች የኃይሌን ታላቅነት የሰሩ ሚስጥሮች በሚል በሜላት ኃይሌና በአዮሚ ሮቲሚ የተጻፈውን መጽሐፍ በሚመለከት ለመጨዋወት ነው። በድጋሚ ሰላምታችን ከድልበር ስቱዲዮ ይድረሳችሁ። እንደ ሁልጊዜውም ከእኛ ጋር የረፍት ጊዜያችሁን ስለምታሳልፉ ደስ ይለናል። ከታዋቂው ኃይሌ ገብረስላሴ ጋር ያደረግነውን ጨዋታ ከሙዚቃ ጋር አስማምተን እንሆ እንላለን። ሻለቃ ኃይሌ ገብረስላሴ ነው ሹመት ተጨምሯል። አረ አትሌት ኃይሌ ሻለቃ ካልሽማ ለነገሩ ይሁን ጥሩ ነው። ሻለቃ አትሌት ኃይሌ ገብረስላሴ እኔ ግን አትሌት ኃይሌ ገብረስላሴ ይመቸኛል። እንግዲህ ብዙዎች ቢሳተፉበትም ያንተ ትልቁ ድርሻ ነውና 25ኛ ዓመቱን አክብሯል የታላቁ ሩጫ። እንኳን ደስ አለህ ኃይሌ። ስለመጣህ በጣም አመሰግናለሁ። ቅዳሜ ጨዋታ ላይ ስናቀርብህ 3-4 ሳይሆን አይቀርም፣ ግን በመካከሉ በጣም ረጅም ጊዜ አልፏል። በጣም መጀመሪያ ጨዋታው ላይ ስታቀርብኝ ረጅም ጊዜ ሆነ። ነጋዴ አልነበርክም? እኔ እዚህ ቤቴ ሸገር እንኳን በብዙ ከናቤ ጋር ከዚህ ከሸገር ስፖርት ጋር ቤቴ ነው። በሌሊት ሮጣህ ነው የመጣው ኃይሌ ዛሬም ነው ወይስ ጂም ውስጥ ነው አሁን የምትሰራው? ጂም ውስጥ ነው በብዛት። በሳምንት እንግዲህ ወይ ቅዳሜን ወይ እሁድን ወደ ጫካ ወጣለሁ። ግን በአብዛኛው ጠዋት 12 ሰዓት ተኩልና 12:40 ቢሮ ስለምገባ ሌሊት 10 ተኩል 11 ሰዓት እገባለሁ። እስከ 12 ባለው ውስጥ ጨርሼ ተጣጥቤ ወደዛ ነው የምሄደው። አሁንም እሮጣለሁ። የሚገርምሽ ወፋፈርኩብሽ? ኧረ በጭራሽ ምንም አልልም። እሱን ካልሰራሁ እኔ እንጃ። እንደው ይገርምሻል በአሁኑ ሰዓት ማዚ ያለው ውጥረቱ እንደው ሁሌ ከዛ ስወጣ ለባለቤቴ ነግራታለሁ። ይሄ ስፖርት ባይኖር ኖሮ እኔ እኮ አሁን በቃ ይሄኔ ደጋግፈሽ ነው ፓራላይዝ። ምክንያቱም ፕሬሸሩ ምናምኑ ከባድ ነው። እኛ ስፖርተኞች ላይ ደግሞ ከሚገርምሽ ሁኔታ ፕሬሸር በጣም ያጠቃናል። ሀይ እንትን ውስጥ ነው ምን የኖር ነው እና አሁን ልክ ስታቆሚው ያ ኢሚዲየትሊ ትሬንድ ያደርጋል። አንድ ቀን መቅረትም አለ ወይንም ደግሞ ምን ያው ታውቂያለሽ ስትሮኩ ምናምኑ አይቀርም። ጣው ብዙ ነው። እስቲ አሁን ደህና ነኝ ምንም አለ። ሰውነትህ እኮ አሁንም ቀን በሰውነት ብቻ ሳይሆን ውስጡ ግን ትንሽ መመርመር ያለበት። አረረ ጥሩ ነው ያለው ኃይሌ፣ በጣም ጥሩ ነው ያለው። የሚገርምህ አንድ ጽሁፍ አይቼ ነው ዶክተር ጋሻው ዘርጋው ነው የጻፈው። ያመሰግናል አንተን በሱ ምስጋና ልጀምር ብዬ ነው። ዶክተር ጋሻው ዘርጋው ታላቁ ሩጫ በኢትዮጵያ በፊት አብሯችሁ ነበር። በቅድሚያ ለባለ ራእዩ ታላቁ አትሌት ኃይሌ ገብረስላሴ ያለኝን አክብሮትና አድናቆት መግለጽ ፈልጋለሁ ይላል ሪፖርተር ላይ የጻፈው ጽሁፍ ነው። አይተዋል ብዬ ተስፋ አደርጋለሁ። በዓለም አደባባይ በእግሮቹ ተአምር ሰርቶ ሰንደቃችንን ከፍ አድርጎ ብሔራዊ መዝሙራችንን አዘምሮ አገራችንን አስጠርቷል። ካስለመደን ድልና ሜዳሊያ በኋላም አገር ማስጠራቱን ቀጥሎበታል። እንደ ግለሰብ እኔንም በሰሜን አሜሪካና አውሮፓ የከፍተኛ የትምህርት ተቋማት የስፖርት ቢዝነስ ማኔጅመንት መነሻ ሆኗል። በአገሪቷ ሩጫ ህይወታችን አንዱ ክፍል እንዲሆን አንድነትን የሚፈጥር መሰባሰቢያ መድረክ ፈጥሮልናል። ኃይሌ ታላቁ ሩጫን ወልዶልናል። ታላቅ ምስጋና ይገባዋል ይላል። በጣም ደስ ስላለኝ ነው። ያው እሱም አንድ አባል ስለሆነ የታላቁ ሩጫ ምስጋናው እንኳን ለሁላችንም ቢሆን ከሆነ እኔ ለመመስገን ብዙ ሰው አለ። ማዚ እኔ ለመመስገን አንድም ጊዜ እኔ ስፖርት ውስጥ እንዲያደንቁ ፈልጋለሁ። ስሮጥ
ሳሸንፍ አድናቆት ትፈልጊያለሽ። ልክ ነው። ግን ምስጋና ወይ ደግሞ ምን ሰርተሽ ምን ተሰርቶ ላለው እና ጋሻው አንዱ የኛ ወደ አሜሪካ ከመሄዱ በፊት የኛው አንዱ እንትን ነበረ። አሁን እሱ የራሱን ደግሞ እዛ አሜሪካን ሀገር ግሬት አፍሪካ ረን ብሎ ያካሂዳል። ያካሂደ ነው። ሽልማትም ይሰጣል። ሽልማትም ይሰጣል። ያው እንግዲህ አሜሪካን ሀገር ስለሚኖር እንደ መኪናም ይሞክራል። ያው መኪና ይሰጣል። እኛ ደግሞ መኪና ባንሰጥ የመኪና ፒክቸር ሰጣላችሁ። ያው እንደ አቅማችን። ታላቁ ሩጫ ላይ አንዱ ትልቁ ችግራችን የማዚ የእንትን ነው የገንዘብ አቅም መገንባት። እንደሌላው አሁን ከውጪ የሚመጡትን ስፖርት አትራክት ለማድረግ ኢንተርናሽናል አትሌቶችን ለምሳሌ ያህል ትልልቅ የሚባሉ አንቱም የሚባሉትን በ10,000 እና በ15,000 $ ብናገኝ ኢሚዲየትሊ ይመጣሉ። ምንድነው ሽልማቱ? ወይ መግቢያ አልከፈልከኝ ወይ ደግሞ ማሸናፊ አልከፈልከኝ ይላል። እኛ የምንከፍለው እንግዲህ አይተሽ እንደሆነ አድጎ 400,000 ብር ደርሷል። እሱን ወደ ዶላር ብትመነዝሪው የለም ዘንድሮማ የለም ብሩ። ኧረ እንደውም አንዳንዴ ድሮ አንዳንድ ጊዜ መጀመሪያ ታላቁ ሩጫ የዛሬ 25 ዓመት 10,000 ብር ነበር ሽልማቱና ውይ ይላሉ ሰው። አይ እሱ ሳይሻል ይቀራል ብላችሁ ነው ማለት። እርግጥ ያኔ ደስ ብሎት ነበር ሰው የሚቀር። አዎ አንዱም 10,000 ብር ነው። እንግዲህ እኔ ነኝ እኮ አሸነፍኩት ማዚ አውቃለሁ። እና አሁን እንግዲህ ምንድነው 400,000 ብር ደርሰናል። ያው ወደፊት ግን ምንድነው እናወራለን ስለሱ። ኃይሌ ግን በጣም ይገርመኝ እኔ አሁን የአበበ ቢቂላ ማራቶን አለ ከታላቁ ሩጫ በፊት ነው የተጀመረው ረጅም ዓመት። ትክክል። የጃን ሜዳ ክሮስ ካንትሪ ነበር። አሁን ይመስለኛል የሱሉልታ ኢስት አፍሪካን ክሮስ ካንትሪ ነው መሰለኝ የሚባለው። ሱሉልታ ላይ ነው መሰለኝ የሚካሄደው። አላውቅም። በፊት ሲጀመር ጃን ሜዳ ነው። አሁንም ጃን ተመልሷል። ሱሉልታ ለተወሰነ ጊዜ ሄደው ምናልባት አስታውሽ እንደውም በኮቪድ ጊዜ ጃን ሜዳ ሁሉ እንትኖች ገበያዎች ሁሉ ወደ ጃን ሜዳ መጡልሽና ጃን ሜዳ ተበላሽቶ ነበር። ከዛ ጃን ሜዳ ማዘጋጀት ሳይሆን ወደ ሱሉልታ ወሰዱት እና ትንሽ ሱሉልታ እንደተሮጠ ተመልሶ አሁን ጃን ሜዳ ከ1-2 ዓመት አሁን ሁለተኛ ዓመቱን ጃን ሜዳ ላይ አሁን ዘንድሮም ጭምር ተካሄደ። ባለፈው ጊዜ እንደውም ፍሎሪዳ የዓለም ሻምፒዮንሺፕ አሜሪካ ውስጥ ይካሄድ የለ ለሱም ምርጫ አካሂደውበታል። አሁን 43 ዓመቱ ደርሷል። በጣም ይገርማል። 43 ዓመት። እኔ ሲጀመር ኮሚቴ ነበርኩ እዛ የጃን ሜዳ ገና ከትምህርት ቤት ወጥቼ ማዚ ሩጫ ሞክረሻል እንዴ? ለማሯሯጥ ግን ፈቃደኛ ነኝ። ማሯሯጥ ለካ ሌላ ትርጉም አለው ኃይሌ። በእኔ ማለት ምን ማለት ነው? ድጋፍ ለመስጠት ነው። ድጋፍ ለመስጠት። አዎ ማሯሯጥ ድጋፍ መስጠት ነው። ሌላው ትርጉሙ ደግሞ አብሮ መሮጥ ነው። ማሰቃየትም ሊሆን ይችላል። አብሮ መሮጥ ነው። ልክ ነሽ። አሁን ፔስ ሜከር ይባላል። እንደሱ ሳይሆን ስፖርት ኮሚሽን ስለሆነ ስራ የጀመርኩት የጃን ሜዳም ክሮስ ካንትሪ ሲጀመር ኮሚቴ ውስጥ ነበርኩበት። መጽሔት ምን ሁሉ ተዘጋጅቷል። የአበበ ቢቂላም እንደዚሁ ኦልሞስት ተመሳሳይ ጊዜ ነው። ተመሳሳይ ጊዜ ነው። አበበ ቢቂላና ጃን ሜዳ ተመሳሳይ ጊዜ ነው የተጀመሩት። ደረጀ ነዲ ነው አበበ ቢቂላ የመጀመሪያው ጎበዝ፣ የመጀመሪያው ደረጀ ነዲ ነው እያለ እነ አበበ መኮንንም አሸንፈዋል። በላይነህ አላሸነፈም። ማራቶንን ያሸነፉ እነ ደረጀ ነዲ እና አበበ መኮንን እያለ እንግዲህ አሁን 43 ዓመት አሁን 43 ዓመት። እንደውም አንዳንድ ጊዜ አይተሽ እንደሆነ የአበበ ቢቂላ ማራቶን ወደ ሐዋሳም ይወስዱታል፣ ወደ ባህር ዳርም ምንትንም እየተባለ እንዳጀማመሩ አድጓል ለማለት ይቸገራል በእውነት። ለምን አሁን አየሽ ማዚ አንድ ነገር ባለቤት ያስፈልገዋል። ባለቤት አሁን ወይ ፋሚሊው የአበበ ቢቂላ ቤተሰቦች በዩ ወይ ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ነው። ኢትዮጵያ አትሌቲክስ ፌዴሬሽን እንደ መርሃ ግብር አድርጎት ግን በባለቤትነት ለመሆን ያው በየጊዜው አይተሽ እንደሆነ ይቀያየራል። ስለሚቀያየር ብዙ እንትን አይሰጡ። አሁን ጃን ሜዳም ራሱ ትልቅ ማታደርገው ጃን ሜዳ ለመምረጫ ነው። የዓለም ሻምፒዮን ተፎካካሪዎችን በወጣቶችም በአዋቂዎችም ለመምረጫ ስለሚጠቀሙበት ሁሌ ጃን ሜዳ ዓለም አቀፍ የጃን ሜዳ ሀገር አቋራጭ ተብሎ ሁሌ ይካሄዳል። እንደውም ይገርምሻል ማዚ ድሮ ብዙ ተፎካካሪዎች ከኬንያም ከታንዛኒያም ከጅቡቲም ከምንም ይመጡ ነበር። አንዳንድ ጊዜ ፉክክር እንደውም በእነሱም ጋር ነበረ፣ ያው ኢንተርናሽናል ስለሚባል ማለት ነው። አሁን የለም እንደዛ። አሁን የለም፣ ትንሽ ተቀዛቅዘናል። እንደው በስፖርት እንደናነጻጽረው ፈልጌ ነው ኃይሌ ይሄንን አሁን ያነሳሁት። የታላቁ ሩጫ 25ኛ ዓመቱን ሲያከብር በዚህ በጣም ብዙ ተሳታፊ ያለበት ስሙም የገነነ በየጊዜው ደግሞ እያደገ የመጣ ነው እና ለምንድን ነው ይሄ ሆነው የሚል አንድ ጥያቄ ነበረኝ። እንዴት እንዲህ ሊሳካ ቻለ? ራሱን የቻለ ተቋም በመሆኑ ነው? እስቲ ኃይሌ እሱ ላይ ሐሳብ ስጥ። አሁን ማዚ ምንድነው መሰለሽ የምልሽ፣ አሁን ቅድም አንድ ነገር ባለቤት ይፈልጋል።
ባለቤት አለ ማለት ተጠያቂነት አለ ማለት ነው። ተጠያቂነት ደግሞ ሲኖር ሁሉ ጊዜ በደንብ አድምቶ መስራት ወይንም ደግሞ በደንብ ፎከስ አድርጎ መስራት ይመጣል። የታላቁ ሩጫ አሁን አይተሽ እንደሆነ የኛ ውድድር ቢሮአችን አሁን እንግዲህ መጀመሪያ ከሪቻርድ ጀመረ። ሪቻርድ ለኤርሚያስ እንትን አለው። ኤርሚያስ ደግሞ ዳግም አይተሽ እንደሆነ ሴት ነው እሷናት የምትመራው እሷነች የምትመራው። እንደውም በሚገርምሽ ሁኔታ አንዳንድ ጊዜ አመራር ላይ ሴቶችን ብናወጣ እያልኩ ዳጊ ብዙ ነገር አስተምራኛለች እኔን ጭምር። ለምን እንደሆነ ታውቃለሽ? በጣም እሷ ካለች ደግሞ ብዙ ሰክሰስፉል የሆኑ ነገሮችን እያመጣን መጣን። በዚህ በታላቁ ሩጫ ላይ ስንጀምር የነበረና አሁን ያለው ኮምፕሊትሊ የማይገናኝ ነው። በጣም በጣም ብዙ እድገቶችን እያሳየን ነው። ይሄ ግን ያው የሚያኩራራ ሳይሆን የሚያበረታታ ነው። እኛ ፉክክራችንን ከየት ነው ያደረግነው መስለሽ ማለት ከሌሎች ሌላ ዓለም ካሉ ውድድሮች ጋራ ነው ሁሌ ራሳችን የምናነጻጽረው። ስለዚህ ይሄ ታላቁ ሩጫ ቅድም እንደነገርኩሽ ባለቤት አለው፣ ቢሮ አለ። ቢሮ በወጣቶች እንትን ያለ ነው። በዳጊ ደግሞ ዙሪያዋ የሚገርምሽ ደግሞ እዛ ቢሮ ውስጥ አብዛኛው ሴት ነው እና ምን እላለሁ እንዴ በቃ አንቺ ሴት ስለሆንሽ ሴት አምጥተሽ ነው አይነት። ግን ደግሞ ሰክሰስፉል የሆነበት አንዱ በቃ ቅንነቱ አለ፣ ታታሪነቱ አለ። ስራውን በቃ ኦፍኮርስ ዋናው የኛ እንትናችን የተቀመጠ ሲስተም ኤስታብሊሽድ ሆኗል። ያን ሲስተም ነው ድራይቭ የሚያደርግ። ያንን ሲስተም ደግሞ ስንትን ስንለው ምናልባት ከውጭ ከግሬት ኖርዝ ረን አምጥተን እነ ሪቻርድ ብረንደን ፎስታ የሚባል የታወቀ ኮሜንታተር አለ። የግሬት ኖርዝ ረን አዘጋጅም ነው። እነሱ ናቸው በቃ አግዙን ብለን የዛሬ 25 ዓመት በፊት ማለት በዱሪንግ የሲድኒ ኦሎምፒክ ላይ ነው ለምነናቸው አምጥተው ይሄንን ነገር እገዛ አደረጉልን። ብረንደን ፎስታ፣ ጆን ኬን። ከዛ ሪቻርድ ደግሞ እንዳጋጣሚ ባለቤቱ እዚህ ኢትዮጵያ ውስጥ በሕክምና በምንድን ነው ትሰራ ነበረ እና እሷን ብሎ ይመጣል። ከዛ እሱ ሯጭ ነበረ። ከዛ ይሄንን አስጀመረ። እነሱ እንዲያስጀመረ ያደረጉት እንግሊዝ ኤምባሲ እንዲያግዘን ቢሮም የለንማ በዛ ጊዜ ቢሮ ሰጠን እዛው ኤምባሲ ውስጥ። እንደው የሚገርምሽ በጣም ትልቁ ችግር የነበረው ወደዛ በምንገባበት ሰዓት ያው አብዛኛው ወደዛ ኤምባሲ ስትገቢ ወይ ለቪዛ ነው ወይ ምናምን ቢሮ ስትይ ግር ይላቸዋል እና በዛን ወቅት አሁን ስማቸውን ረሳሁት። አምባሳደሩ በእውነት ትልቅ ሰው ናቸው። በጣም እናመሰግናቸዋለን። ቢሮአቸውን ሰጥተው እንደው ፊት ለፊት ወደ ኤምባሲው ስትገቢ በጥሩ በሚያምር የተሰሩ ሳር ቤቶች ነበሩ። ልክ ነው። እዛ ሳር ቤት ውስጥ በቃ ሁሉ እዛ ይዘጋጅ ነበር። ፕላስ ደግሞ ገንዘብም የለንም። በቃ ገንዘብ የለንም ስንል ደግሞ እንደገና 10,000 ፓውንድ በጀቱልን እዛው ኤምባሲው። ከዛ ሰውን በምን እናጓጉዘው? ብሪቲሽ ኤርዌይስ የዛ ጊዜ የሰራ ነበር እና ብሪቲሽ ኤርዌይስንም እነሱ አምባሳደሩ ጠይቀው በቃ የሚያመጡትን ከውጭ የሚያመጡትን እቃም ይሁን ሰውም ቢሆን እንደገና ደግሞ እንትኑን በቃ እኔ የአውሮፕላን እንትኑን እዛለሁ ሸፍናለሁ አለ እና በዚህ መዋጮ ነው እንግዲህ የጀመርነው። ያው ዛሬ እንግዲህ አንዱ የኛ እኔ አሁን እዛ ቦታ እኔ እንደው ምንም ነኝ ማለት አሁን መጠየቅ ካለባቸው እዛ ቢሮ እንትኖች አሉ የሚመለከታቸው በጣም ከቅድም እንደነገርኩሽ ከዳጊ ጀምሮ እስከታች ያሉ በጣም በርካታ ልጆች አሉና ያው የበሬውን ውለታ ፈረሱ እንዳይሆንብኝ እንዳይሆንብኝ ኃይሌ ምን መሰለ ሌላም ጉዳይ አለኝ እኔ ካንተ ጋር የምነጋገርበት። ግን ይሄ ደግሞ አንደኛ መዋቅሩ፣ ሁለተኛ አሁን እንግዲህ ትልቅ ባንክ ነው ባንክ ኦፍ አሜሪካ ገርሞኛል። ስፖንሰር አደረገ በዚህ አመት ማለት ነው። ፍላጎት አላቸው ማለት ነው እዚህ ሀገር አንዳንድ ስራ ለመስራት ነው ወይንስ የነ ዳግማዊት ብርታት ነው ወደዚህ ይዟቸው የመጣው? ኃይሌ እስቲ ንገረኝ። በጣም እውነት ጥሩ ጥያቄ ማዚ። አሁን እዚህ ጋር አሁን ባንክ ኦፍ አሜሪካ እንኳን በኢትዮጵያ እንትን በአፍሪካ ውስጥ ብራንች የለውም ባንክ ኦፍ አሜሪካ። ግን ምንድነው መሰለሽ የታላቁ ሩጫ በኢትዮጵያ የሰራው ብዙ ስራዎች ለዛ አትራክት እንዲያደርጉ ባንክ ኦፍ አሜሪካ ቺካጎ ማራቶንን፣ ቦስተን ማራቶንን ስፖንሰር ያደርጋል። እንዲሁም አሁን የሚቀጥለው ወርልድ ካፕንም ስፖንሰር ያደርጋል። ብዙ ሚሊዮኖች ያወጣል እና ወደ ኢትዮጵያ ውስጥ እንዴት መጣ ያልሽኝ እንደሆነ ጠየቅናቸው። ማለት ኢትዮጵያ ውስጥ ገዛ ብታደርጉ እኛ አይደለም ሪቻርድም እዛው አሁንም ይሰራል። ሪቻርድ ከነሱ ጋር ኮሜንታተር ሆኖ ይሰራል። ሪቻርድና ሩካ ምናልባት ሯጭ ነበር በፊት የታላቁ ሩጫ እንትን ነበር እና ምንድነው እኛ ኦኬ እንደንትን አግዛችሁ
አንደኛ ወጣት ላይ በጣም እንሰራለን። ወጣት አሁን ለምሳሌ ታላቁ ሩጫ በኢትዮጵያ ላይ አይተሽ እንደሆነ ከ16 ዓመት 17 ዓመት ወጣቶች ይሮጣሉ። ከዛ ደግሞ ለህፃናቶች ውድድር እናካሂዳለን እና በቃ መጡ አዩት ስራችንን በደንብ እንግዲህ መቼስ ዛሬ እዚህ ድረስ መምጣት አያስፈልግሽም ሁሉ ነገር ታይዋለሽ ምን ይመስላል አሁን ግሬት ኢትዮጵያ ረን ብሎ ሲገቡ ብዙ ነገር ዋው እንትኑ ከለርፉል ነው ዋው እነዚህ ሰዎች እኛ አሁን ስፖንሰር አይነት ነገር ሳይሆን ጀስት ሰፖርት ማድረግ ስፖንሰር ነው at the same time ግን ሰፖርት ማድረግ እነሱ አንድ ለምሳሌ አፍሪካ ላይ ምን ሰርተዋል መሰለሽ የአፍሪካን ባንኮችና ስፖንሰር አድርገው ይሄው ዌስት አፍሪካ ላይ ብዙ ገንዘብ እንትን ብለዋል እና ወደ ኢትዮጵያ ኦኬ እንደዚህ የምትሰሩ ከሆነ በልጆች እንትን የምትሰሩ ከሆነ አሁን ባንክ ኦፍ አሜሪካ ቺካጎና ቦስተን ላይ የሚያደርገው ውድድር ብዙ ኢትዮጵያኖች ያሸንፋሉ በሴትም በወንድም እናንተን ደግሞ ይሄንን ነገር ሰፖርት እኛ እዚህ ዝም ብሎ የሚመጡትን ብቻ እንትን ሳይሆን ሰፖርት እናድርግ ብለው መጡ አዩ በጣም የሚገርምሽ እኔ ከስፖንሰርሺፕነታቸው በላይ ደስታቸውና በቃ እኛን አፕሪሺየት ያደረጉበት መንገድ ነው እንዴ በገንዘብም አቅም ጠቅላላ አሁን እንግዲህ ሰፖርት የሚያደርጉት አሁን ታይም ቺፕ ሁሉ አሁን በሚቀጥለው አመት በሙሉ ሁሉም ታይም ቺፕ ይኖራል እያንዳንዱ የሩጫውን ሰዓት ሁሉ ይለካል ለዚህ ለታላቁ ሩጫ በኢትዮጵያ የሚወጡ በጣም በርካታ እነዚህ ኤሌክትሮኒክ ማሽኖች ምናምኖች በሙሉ እና ኦል ቱጌዘር ለሚቀጥለው 5 አመት $5 ሚሊዮን ያላነሰ ገንዘብ ነው ስፖንሰር የሚያደርጉት ማለት ስፖንሰር ወይንም ሰፖርት ለኛው የማህበራዊ ኃላፊነት አይነት ነው አሁን ኦፍ ኮርስ ከሚቀጥለው 2026 ጀምሮ ታላቁ ሩጫ በኢትዮጵያ ባንክ ኦፍ አሜሪካ ግሬት ኢትዮጵያ ረን ነው የሚሆነው ኦፍ ኮርስ ቀላል ገንዘብ አይደለም 5 አመት እንግዲህ 3 ውድድሮችን ነው የቅድሚያ ለሴቶች የሚል ውድድር አለ የቺልድረን ሬስ አለ እንደገና ደግሞ ግሬት ኢትዮጵያ ረን አለ እነዚህን 3 ውድድሮች እንግዲህ በዚህ በኢትዮጵያ የስፖንሰር ቤው የሰፖርት ታሪክ በስፖርት ውስጥ $5 ሚሊዮን ገደማ ቀላል አይደለም ለኛ ትልቅ አቺቭመንት እኛ ከምንም በላይ እንደ ታላቁ ሩጫ በኢትዮጵያ አቺቭ አደረግን የምንለው ይሄንን የሚያክል ትልቅ ካምፓኒ አትራክት ማድረጋችን ነገ አንድ ማዲ ምን አስበናል መሰለሽ ታላቁ ሩጫ ኦኬ ምንድነው 10 ኪሎ ሜትር በየአመቱ ሴቶች አሉና እሱ ላይ ብቻ መቆም 25 አመት አሁን ሰው እኮ የሆነ አዲስ ነገር በየአመቱ እኮ ሲመጣ ምን ይጠይቃሻል መሰለሽ ምን አዲስ ነገር አለ ዘንድ ወይንም ደግሞ ምንድነው የዘንድሮ ታላቁ ሩጫ በኢትዮጵያ ከአምናው ከሌሎቹ አመታት ምን ይለየዋል የመጀመሪያው የጋዜጠኛ ያገና እና አይ እኔ እንደውም በቃ ባንክ ኦፍ አሜሪካንን አመጣን ፈረንጅን እኮ አማለል ነው እና ይገርምሻል በጣም ትልቅ ፖዚሽን ያላቸው ሰዎች ነበሩ ዘንድሮ እዚህ የመጡት ከባንክ ኦፍ አሜሪካ እና እንደውም እንትን የሚያስፈልጋቸው ሴኩሪቲ የሚያስፈልጋቸው ነበር እና በጣም ቴንኪው በዚህ ኢትዮጵያ ፌደራል ፖሊስ ሞተር ከፊትና ከኋላ መድቦላቸው በሚሄዱበት ሁሉ ልክ እንደ መሪ ነበር የሚሄዱት እንደው አያገኙትም ይሄንን እነሱ አይ በጣም ትልቅ ነገር እኮ ነው ኤግዛክትሊ በጣም ደስ የሚል እንደው በእውነት ዘንድሮ እንደ ታላቁ ሩጫ 5ኛ አመትን ብቻ አይደለም አቺቭ ያደረግነው ነገር እንደው በቃ ሳስበው እውነት እንደው የፈጣሪ ስራ ታክሎበት ረድቶን ነገ ደግሞ ምን እንደሚሆን አታውቂው ነገ ደግሞ ከዚህም የተሻለ ነገር ይኖራል የበለጠ ይኖራል እሱን ነው እኛ የምንመኘው የሚገርም ነገር አሁን የዚህ ሴኩሪቲ የምን ነገር ስታነሳ የብዙ ድርጅቶች ትብብር የከተማው አስተዳደር እነዚህ ሁሉ እንግዲህ ጥያቄውን ምኑን ከባድም ይሆናል እንደገና ደግሞ እነዚህ ስራም ያቀላሉ አይደል አሁን እንደው ነገሩን ላቋርጥሽና አሁን ታላቁ ሩጫ በኢትዮጵያ እኮ ሲካሄድ አሁን ታላቁ ሩጫ ኦፊስ ብቻ አይደለም ከተማ መስተዳድሩ እኮ አዘጋጅ ከከንቲባው ጀምሮ አሁን የበፊት ከንቲባዎች አሉ አሁን ደግሞ የክብርት አዳነች እሷ እኮ እዛ ላይ በስልክ ነው ከነገሩ ሁለቱ ሴቶች ይደጋገፋሉ ዳጊና ሳይ ይደጋገፋሉ ዳይሬክት ነው እኔ ራሴ አንቺ እንደዚህ ነው እንዴ አረታይ ቀስ ብለሽ አውሪ ይላታል ዳጊ እና በቃ ዳይሬክት ነው የምትደውልላት የሷ አስተዋጽኦ አለ ፖሊስ የጸጥታ ስራ አለ የፖሊስ ልጅ ሁለት ነው አዲስ አበባ አለ የፌደራል አለ ስፖንሰሮች ደህንነቱ አለ ስፖንሰሮች አሉ ሚዲያ
ሚዲያ የእናንተ ጨምር ሸገር 102 በአበበ ግዳይ በኩል እኮ ያው ቀስቀሳው ምኑ ሁሉም አለ እንግዲህ ኢቢሲ አለ ላይቭ ነው ከቨሬጅ የሚያደርገው ከንትኑ ጀምሮ አይተሽ እንደሆነ ተሳታፊዎች አሉ። ከዚህ ደግሞ አልፎ እንደው በዚህ ሳላመሰግንም አልፎ ቮለንተርስ አሁን ታውቂያለሽ ዘንድሮ በታላቁ ሩጫ ስንት ዶክተሮች እንደነበሩ 52 ዶክተሮች ቮለንተር በየእንትኑ እኮ በየ500 ሜትር እኮ ዶክተሮች ነበሩ ምንም ሳይከፈላቸው ነው የምልሽ። እንደገና ደግሞ በታላቁ ሩጫ ሜዳሊያ ማደሉም በየቦታው ቆሻሻው አይተሽ እንደሆነ የውሃ እየጠጡ የሚጠርጉ ቮለንተር ለትልቅ ክሬዲት እኔ እንደው እንደ ታላቁ ሩጫ የምሰጠው እነሱን ነው። የሚገርምሽ በቃ እንደ ደግሞ በፓሽን እኔ አሁን ለምሳሌ ቮለንተር ሲባል ፓሽን ደስ ብሏቸው በእውነተኛ በፍላጎቱ ነው አይመጣው። ኤግዛክትሊ ደሞዝ ከፍላለሁ አላልከው አበልሰጣለሁ አላልከው ምንም እንደው እኔ አሁን ለአንዳንዶች ምናልባት ወደፊት ሲጠይቁን ወረቀት እንደው ከጠቀማቸው በዚህ እንግዲህ ባንቺ ፕሮግራም ላይ ላመስግናቸው ደስ ይለኛል በጣም በእውነት ኢትዮጵያ ውስጥ ይሄ ትልቅ አሁን ሌላው ለጥቅሙ መጣ ወይንም ለእንትኑ ስፖንሰርም እንትን ብላ ነው ጋዜጠኛው ማይ እንትን ዜራ ፈልጎ ነው ያለሽ እነዚህ ምን ፈልገው ለማገልገል ፈቃደኝነት እና ብዙ ተዋናያኖች አሉ በዚህ በታላቁ ሩጫ እንደው ዝም ብሎ ባንዴ በከሌ ምናምን ኃይሌ ምክንያቱ ሊሆን ይችላል መጀመሪያ ከዛ በኋላ ያለው በሙሉ የቅንጅት አብሮ የመተባበር ስራ ነውና ያ ደግሞ ለኢትዮጵያ ለሀገር እንደ ሀገር ብዙ እንትን ሰጥቷል። ሌላ ግን እንደው እዚህ ጋር ራሳቸው የሚሮጡትን ሰዎች እስቲ ደግሞ እነሳቸው የሚሮጡት መድረክ እኮ ነው አይደለ? ታላቁ ሩጫ የባህል መድረክ ነው የጥበብ መድረክ ነው። የኪነ ጥበብ ሰዎች ሙዚቃ ያቀርባሉ ራሳቸው ወጣቶቹ ይጫወታሉ ሀሳባቸውን ይገልጻሉ የነጻነት የሀሳብ መግለጫ መድረክ ነው አይደለ? ኤግዛክትሊ አንዳንዴ ያው ይፈቀዳል አንዳንዴ አይፈቀድም አንዳንዴ ታላቁ ሩጫ የብሶት መግለጫ አይነት ነገር ያወጣል አንዳንዴ መተንፈስም እኮ መጥፎ አይደል? የሚገርም ማዚ እዚህ ጋር በታላቁ ሩጫ አሁን ሩጫ ብቻ አይደል አሁን ሩጫ ሰው ሩጫ አይደለም ያን ዕለት እኮ ሴቶች ካሉ ባልም እናት አባትም እንዴት እንደዚህ ትሆናለች እንዴት እንዲያረጋታል አይልም እንደፈለጋቸው ሆነው እንደው በተለይ ልክ እንደገና ጨዋታ አይቆጡም ጌታ እንደሚባለው መሆን አለበት በቃ እንደዛም ነው ይሆንም ነው ያየሽው በተለይ አሁን ውሃ አካባቢ ሙዚቃው አካባቢ አሁን ሙዚቃ በየኪሎ ሜትሩ ሙዚቃ አለ ከዛ ደግሞ በየቦታው አለ እዛ ላይ የሚያሳዩት ነገር በቃ ፍሪ ሆነው ቅድም እንዳልሽው በገና ጨዋታ አይቆጡም ጌታ ነው በዛ በታላቁ ሩጫ ለታ ባልም ቦይፍሬንድም ገርል ፍሬንድም ሚስትም ለምን እንዲሆነ ማባ ምክንያቱም ፍሪ ነው ያን ለታ እንጆይ አድርገው ያችን 10 ኪሎ ሜትር ባይደወይ የሴቶች 5 ኪሎ ሜትር ደግሞ ከምን በላይ የሚያስደስች ማለት የሚገርም እኮ ነው ደግሞ የእድሜ ተዋጽኦ ከ16 17 ዓመት ጀምሮ እስከ 80 ዓመት ይደርስ በወንድም በሴት እስከ 80 ዓመት ተሳታፊዎች አሉ አንድ ቦታ እሱ ደግሞ ብቻ መሰለሽ እንዴ እዛ ቦታ ስትመጪ ስለ ብሔር አታወሪም ስለ ሃይማኖት አታወሪም ስለ ፖለቲካ ማለት ፖለቲካ ስልሽ አንተ የማደጋፊ ነክ የፈለገው ይሁን አንተ የምንትነክ የፈለገው ይሁን የመጣው ለ10 ኪሎ ሜትር ነው ምን ትናገራል በቃ የመጣው ለ10 ኪሎ ሜትር ነው አንድ የሚገርም ኢንፎርሜሽን ብነግርሽ 1997 ዓመተ ምህረት ላይ ታላቁ ሩጫ በኢትዮጵያ ስናስሮጥ እሱ ከምን ጊዜም በላይ የሚገርመኝ ነገር ልንገርሽ ሁለት የመንግስትና ተፎካካሪ ፓርቲ ሁለቱ በአንድ ሩጫ ላይ ለአንድ ዓላማ እኔ ምን እላለሁ ሁሌ በቃ ለመጀመሪያ ጊዜ ነው አንድ ያደረጋቸው ተፎካካሪ ነው የሚባለው ልክ ነው ዋው ተፎካካሪውና መንግስትን እሱ ነው በቃ ሁሌ የሚገርመኝ የነበረው ታሪክና ስፖርት መቼስ ስፖርት ለወዳጅነት ለአንድ መቼስ አንቺ ስፖርት ላይ በደንብ አርቀን ስፖርት ላይ ተሰሪ ስፖርት ለአንድነት ለጤንነት ለወዳጅነት ለምርት ነው አይደል የምትሉት ለምርት አለበት በጣም 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 በቃ በጣም ጥሩ መድረክ ነውና ይሄንን ይበልጥ መፍቀድ ያስፈልጋል ነው ኃይሌ መቼም ብዙ ስጋት እንዳለባቸው አውቃለሁ አዘጋጆቹ ብዙ ስጋት አለ ይሄ እንዲሁ ዝም ብለህ ሁሉ ህዝብ ሜዳ ላይ እንዲሮጥ አድርገህ ዝም ብለህ እንደው ካላሳብ ትተኛላችሁ ብዬ አልገምተም የመጨረሻዎቹ እኮ 5 እና ከለውድድር 5 እና 6 ቀን ሲቀር እኮ አንዳችንም እንቅልፍ የለን ምክንያቱም ስራው አይደለም የሚያደክመን ሐሳቡ አሁን ዘንድሮ 55,000 ሰው ከቤቱ አውጥተሽ ልታስሮጪ ነው ብዙ ክስተቶች ከሰታሉ አንኤክስፔክትድ ይሆኑ መገፋፋት ወይ ሊኖር ይችላል መገፋፋት በጣም በርካታ ነገሮች ናቸው ስለዚህ ያን ነው እንግዲህ ካሳ ሌላው ግን
መፈቀድ አለበት ለምትዩ ነው። ኦፍ ኮርስ አንዳንዴ መስቀል አደባባይ ላይ 55,000 ሰው አምጥተን መንገድ ተዘግቶ ሮጡ። በቃ ምንድነው ዋት ቤኔፊት? አዎ እንግዲህ ለዚህ እኔ ደግሞ አንድ መልስ ነው ያለኝ። ምንድነው መሰለሽ ዓለም ላይ ኒውዮርክ፣ ቦስተን፣ ቺካጎ፣ ለንደን፣ በርሊን ምናምን አሁን ለንደን አይተሽ እንደሆነ ታወር ብሪጅ ይዘጋል። የዛ በቃ ኪኖ መንገጅስ አንዱ ካንዱ ወደ አንዱ የሚሸጋገርበት ነው። ታወር ብሪጅ ይዘጋል። ኒውዮርክ ታይም ስኩዌር ይዘጋል። ታይም ስኩዌር የኒውዮርክ ማራቶን ዕለት። በርሊን ላይ ስትመጪ ብራንደን ጌት የሚባል አለ። ብዙ ቱሪስቶች እሱን ዘግተው ነው የሚያካሂዱት። ለንደን ስትመጪ ደግሞ ንግስቲቷ እኮ አትወጣም። ያንለታ በደጇ ስለሚያልፍ አትወጣትም። እኔ ከሚገርመኝ ደግሞ አንድ ሌላ ልጨምርልሽ። ቬና ማራቶን ሀፍ ማራቶንን ሮጫለሁ እና የፕሬዚዳንቱ ቤት ከባልኮኒ ነው ፕሬዚዳንቱ የሚያዩት እና ይሄ እነሱ ቤኔፊት ስላለው ነው አገራቸው። በቃ ለምሳሌ ያለ ኢትዮጵያ ውስጥ 55,000 ሰው ሮጦ ገባ። ኒውስ በቃ አሪፍ እንዴት ምንም ችግር ይላሉ። ኦፍ ኮርስ ሮጦ ገባ 55,000 ምንም ከተማ ይታይበታል። አየህ አሁን የለንደን ማራቶን በሚካሄድበት ጊዜ ቁጭ ብለህ ባለህበት ቦታ ምን እንደሚመስል ለንደንን ታያለህ። ኒውዮርክም እንደዛ ታንኪዩ አይደለ ማዚ ታንኪዩ። አዲስ አበባንም እንደዛ ማሳየት አሁን አዲስ አበባ 25 ዓመት በፊትና አሁን ዘንድሮ የተቀረጸው ሌላ ከተማ እንደምታስሮጪ ነው የሚታየው። ልክ ነው። አሁን ይሄ ቢዝነስ ዲስትሪክት የሚባለው ይሄ አይተሽ ነው ከሸበሌ ጀምሮ ይሄ ብሔራዊ ቲያትር ምናምን ያሉ ትልልቅ የባንክ ህንጻዎች፣ ኢንሹራንስ ህንጻዎች እንዴት እንደሚያማምሩ ደግሞ ያው ኮሪደሩ የተሰራው አይተሽ እንደሆነ መብራቱ ምናምን ዘንድሮ ኢትስ ኢንክሬዲብል የሆነ በቃ ለኛ ለቪው ለያየኑ አንዳንድ ያው ፈረንጆች ሲመጡ በቃ ኢትዮጵያ የሚያዩት የሚስሉት ነገር አለ ይዘው የሚመጡት አንዴ ብቻ ነው ማምጣት ከውጪ አንዴ ካመጣሹ ሲደጋግም ይመጣል እና በጣም በእውነት ብዙ ነገሮችን የምናስተዋውቅበት ለምሳሌ አሁን አንዳንዴ ወርልድ ቻምፒዮንሺፕ ወይንም ደግሞ ኦሎምፒክ ላይ ይዘጋጃል። ምናልባት ገጥሞሽ እንደሆነ ፓሪስ ኦሎምፒክ ላይ ሲዘጋጅ አይተሹ እንደሆነ ፓሪስ ማራቶን እየተሮጠ እነሱ በብዛት የፓሪስ ማራቶን ስን እና አይፍል ታወርን ፓሪስ እንትኖችን በቃ ኪኪ ቦታዎችን ያሳያሉ። የትም ቦታ እንዲህ ነው የሚደረገው። ምክንያቱም ለቱሪስት መሳቢያ ከተማቸውንም መሸጫ ጎሽ ኃይሌ ስለዚህ አዲስ አበባ ከተማ አስተዳደር የራሱን ጉዳይ ነው ማለት ነው። ኦፍ ኮርስ ለዚህ እኮ ነው በጣም በቅርበት ክብርት ከንቲባዋ በቅርበት የምትሰራው ለዚህ ነው። አንዳንዴ እንደውም የምንላቸዋለሁ ለሸጥ ሲያደርገኝ ስፖንሰር አድርጉ እንጂ ይላል። እና እኮ ይገባል እኮ በጀታቸው ውስጥ እኮ መያዝ አለባቸው። ኮርስ እንዴ ቺካጎ እኮ ከባንክ ኦፍ አሜሪካ ቀጥሎ የቺካጎ ሚኒሲፓሊቲው ብዙ ብር ይሰጣል ለቺካጎ ማራቶን። ኦፍ ኮርስ እኛ መቼስ ባጀት አሁን ያልተበጀተ ባጀት አይ በዚህ እንግዲህ ባንቻ አማካኝነት ከሰሙኝ ለሚቀጥለው እንተሳሰብ። በእውነት ያስፈልጋል። ኦፍ ኮርስ ለምን መሰለሽ እኛ አሁን የታላቁ ሩጫ አንዱ ተግዳሮታችን ገንዘብ ለምን ገንዘብ ደግሞ ምን ያስፈልጋል ያልሽ እንደሆነ ማለት አሁን ትልልቅ ዓለም ላይ ያሉ ማራቶኖች አሉ፣ ዓለም ላይ ያሉ ቴንኪዎች አሉ። አንዳንድ ጊዜ ቦስተን $150,000 ይሸልማል። የኛ ታይትል ስፖንሰር ከዚህ በታች ነው። አንድ ታይትል ስፖንሰራችን ከዚህ በታች ነው። ለአንድ ሰው ሸልመሽ እንግዲህ አመቱ ሙሉ እና በጣም እንትን ነው የገንዘብ አቅማችን ቶሎ ከተገነባ ብዙ ነገሩ ማድረግ ይቻላል። ተመስገን ነው። ግን የሚገርምሽ ብዙ ብር እያወጡ እንደኛ አይነት ከለርፉልና የሚያምር ውድድር የላቸው። እንደው ፎር ኢንፎርሜሽን ልንገርሽና ግሬት ኖርዝራን በእንግሊዝ ሀገር የሚካሄዳል በኒውካስል ላይ ማለት ነው። እና ብዙ ካስተጋጁልን በኋላ አግዘውን ማለት ነው በቃ እኛ ቴክ ኦቨር እናርግላችሁና እኛ እንያዘዋል። አረ ይሄማ ኢትዮጵያ ሄደዋል። በጣም ደስ ከማለታችሁ በጣም ወደዱትና በቃ አንዱ የኛ ውድድር አካል እናድርገው እንውሰደው እንግዛቸው አይነት ነገር ነው። ለሽያጭ አልቀረበም። ባይሆን እዚሁ እየመጣችሁ በእውነት አሁንም ደጋግሜ እነሱን አመሰግናቸዋለሁ። እነሱ ባይኖሩ ባያስጀምሩ ኖሮ ዛሬ ኦፍኮርስ ህልሙ ነበረኝ። አሁን የታላቁ ሩጫ በኢትዮጵያ ለምን እንደሆነ ታውቂያለሽ? ሁሉ ጊዜ እኛ ኢትዮጵያኖች በየቦታው እየሄድን መጋበዝ ብቻ ነው።
ሯጮቻችን ሁሉም አውሮፓም አሜሪካም ጣሊያንም ምን መላው ዓለም ትሄጃለሽ። አሁን አንዳንድ ጊዜ ማህበር ስትጠጪ ማህበር ማንዶስ ባለ ሳምንት ባለ ያስፈልጋል እንዲሁ በየሰው ቤት እየሄዱ በመጨረሻ ቅልውጥ ሊሆን ነው እና ሁሌ ቁጭት አለኝ ይሄ ነገር። ሲድኒ ኦሎምፒክ 10,000 ያሸነፍኩልሽና በቃ ከዚህ በኋላ ኃይሌ ወደ ሮድ ወደ አስፓልቱ ስለሚመጣ በቃ አሁን የኛን ውድድር ይወዳደር ግሬት ኖርዝራን 21 ኪሎ ሜትር እንዲወዳደር ሲያነጋግሩኝ በቃ እኔ ፕሮሚስ እገባላችኋለሁ ግን አንድ ነገር እስቲ ምን አለ ኢትዮጵያ ውስጥ አንድ ውድድር ብታግዙናል ወይ ከፈለክ ችግር የለም እናግዛለን አሉ። አሁን እቺን ተጠቀምኩ ማለት ነው የነሱ አየሽ እናንተም ጋር ሳተፋለሁ ግን እቺንም አግዙዋል እና በወቅቱ እኔ ስለምን ትከፍሉኛላችሁ ምናምን እኔን እገዛ ነበር ማለት ችግር የለም አሉ። ያው እንደነገርኩሽ አስጀመሩ። እኔም ሄጄ ሮጥኩላቸው ሮጬ ማሸነፍ እነሱም እዚህ አስጀመሩኝ። አሁን ከዛ ጊዜ ጀምሮ አትሊስት እንደው እንደሌላው ድግስ እንደው ቆንጆ አርገሽን ባደግሽ በአቅምሽ ጣላና ቆሎ ነው ይቻላል እና አድርገን አሁን እዚህ ደርሰናል። ወደፊት ግን ደግሞ ከዚህም የተሻለ ለማድረግ ለምሳሌ ታላቁ ሩጫ ኢትዮጵያ መቼስ የሯጭ ሀገር ነች ከአበበ ቢቂላ ጀምሮ። ለአፍሪካም ነጻነት እኮ ምክንያት የሆነ ነው አበበ ቢቂላ። የኢትዮጵያ ሯጭነት እኮ አፍሪካ ይችላል ጥቁር ይችላል የሚለውን እኮ ነው ያመጣው ሮም 1960 በፈረንጅ ማለት ነው። ስለዚህ ኢትዮጵያ ደግሞ የሚገባት ቦታ መድረስ አለባት የኔ እምነት። ለምሳሌ ያህል የሚገርምሽ እዚህ ጎረቤታችን ኬንያ የአንድ ዴይ ኢቨንት አለ። ያ ኢቨንት ምን እንደሆነ ታውቂያለሽ? ከውርወራ እስከ ዝላይ ሩጫ ምናምን ይካሄድበታል። ኪፕኬኖ ክላሲክ። ኪፕኬኖ እንግዲህ በኬንያዎች እንደኛ አበበ ቢቂላ እንደመጀመሪያ ፋይናል ከአበበ ቢቂላ በኋላ ነው የመጣው እና ኪፕኬኖ ክላሲክ እነሱ ያዘጋጁ እንዴ እሱም ብቻ እና መሰለሽ ወጣቶች ያለም ወጣቶች ሻምፒዮንሺፕ ሁሉ አዘጋጅተዋል ኬንያዎች። እኛ አሁን በቃ እንደምንም ተማሙተን ጥርሳችንን ነክሰን ኢትዮጵያ የሚገባት ያለችበትን ፖዚሽን ማስጠበቅ መቻል አለብን። ስለዚህ ካሁን ይሄ የዋን ዴይ ኢቨንት እንደምንም ብሎ እንደ ታላቁ ሩጫ ዘንድሮ ባይሆን ለሚቀጥለው ዓመት ባይሆን 1 ዓመት ተኩል ውስጥ ምናምን ይህን ማምጣት አለብን። አለያ ዝም ብሎ ታላቁ ሩጫ 10ኛ 15ኛ 25ኛ ያከበርን እያልን መሄድ የለብንም። ትንሽ ለየት ያለ ምክንያቱም ቅድም እንደነገርኩሽ የኢትዮጵያ ፖዚሽናችንን በጣም ትልቅ በዓለም አትሌቲክስ መድረክ ላይ 5 ፌዴሬሽኖች አሉ። አሜሪካ አለ፣ ራሽያ አለ፣ ጀማይካ አለ፣ ኬንያ አለ፣ ኢትዮጵያ 5ኛ። እኛ እኮ ነን አሁን እነዚህ 5ቱ ነን ያለነው እና ታዲያ አሁን ቦታችንን ማወቅና ይሄ የግድ ይላል። ይሄንን ካላደረግን እንደው ዝም ብለን ያው የኛ ትልቁ ችግራችን እዚሁ እንራኮታለን ማዚ እንራኮታለን። እኔ አይገባኝም አንዳንድ ጊዜ ዓለም ጥሎን ሄዷል። እሱን እንተውና ካለ እዚህ ቦታ ነው ካለ እንዴት አባቱ እንደ አንዴ እንደው እንደ ጆክ እየተነገረ የዓለም አይጦች ውድድር ተደረገ ተብሎ ሰምተሽዋል? ይሄን ያሰማሁትም በጣም መወደው ቀልድ ነው። የኢትዮጵያ አትሌቲክስ እንዳይሆን እፈራለሁ። ስፖርት እንደዛ እና ምን ሆነ መሰለሽ ጠዋት ውድድሩ ቦታ ሲጠበቁ የኢትዮጵያ አይጦች አልተገኙም አሉ። እና የዓለም አይጦች ተገኝተዋል። የኢትዮጵያ አይጦች ኧረ ምን ሆኑ እስቲ ጉድጓዳቸው ሄዳችሁ ቼክ አድርጉ ተባላሉና ሄደው ቼክ ሲያደርጓቸው አይጦቹ ሊወዳደሩ አንተ አንደኛ ልትወጣ አንተ አንደኛ እየተጓተቱልሽ ሁለት ጨርቆ ነው መሬት ላይ ተነጥፈው ተገኙ ይባላል። እና ሁሌ ያው ውድድር ላይ ነን። እንደዛ እንዳንሆን ይችን ተረት በነገራችን ላይ በጣም ረጅም ዓመት በፊት ነው የሰማኋት። እንደው ገና ተወዳድረን ከሌላው ጋር ራሳችንን ላለመየት እርስ በርሳችን የመቀኝነት እና የእንትን ፖሊሲን በስፖርት ውስጥ ደግሞ ቅንነት ያስፈልጋል በጣም። አንዳንዴ ደግሞ ሌላው እንደው መጨመርልሽ ማለት አትሌቲክስ የግል ስፖርት አሁን በግል ታሸንፊበታለሽ። ለምንድን ነው ኢትዮጵያ ውስጥ አሁን ፉትቦል አለ፣ ሌላ የቲም ስፖርት አለ። ሰክሰስፉል ለመሆን ምን አዋቃተን ተክለሰውነታችን ነው ምንድን ብዙ ነገሮች ማተራል። ይሄንን መመንዘር ይቻላል። ለዚህ ነው አየህ ነፃነትን ጥብቅ ያለ መዋቅርን በጀትን በጅቶ እንደዚህ አድርጎ ማዋቀር ይጠቅማል ብዬ አስባለሁ። የሚገርም በደርግ ጊዜ ከአውራጃ ወደ ክፍለ ሀገር እንደዚህ ያለ መጨረሻ ላይ የአገር አቀፍ ውድድር ይካሄዳል። አትሌቶች የሚመረጡት ከዛ ነው። የእግር ኳስ ተጫዋቾች የሚመረጡት ከዛ ነው። ብዙ ውድድሮች ላይ ከቀበሌ ጀምሮ እስከ ገበሬ ማህበር አንስቶ ላይ ድረስ ይመጣል። ያ የሚካሄደው የነበረው ይመስለኛል እያንዳንዱ ገበሬ አንዳንድ ብር ያዋጣ ነበር መሰለኝ። ጎበዝ ትክክል አይደለ?
ትክክል 1 ብር ትክክል ለስፖርት ተብሎ ይኸው ከቀበሌ ጀመርን ከቀበሌ ወደ ወረዳ ከወረዳ ወደ አውራጃ ከአውራጃ ወደ ክፍለ ሀገር ከክፍለ ሀገር ወደ ሀገር አቀፍ ነበር ትምህርት ቤቶች አንዱም የራሳቸው ሚና አላቸው የትምህርት ቤቶቹን በዛ ስር ያልፋሉ ድሮነ መኢሰማ መኢገማ አይወማ ምናምን እየተባለ አይተሽ እንደሆነ ከስር ነበር የሚፈራው ቀበሌ ውስጥ እኮ ነበር ሩጫው ያለው ትምህርት ቤት ውስጥ ኤሌመንተሪ ውስጥ ነበር ያለው ከዛ ደግሞ ቅድም እንዳልሽው እንትን ገበሬን ቤተሰቡን አንዳንድ ብር ለስፖርት አውጣ በዛ ጊዜ ምን አገባኝ ስፖርት አይልም ልጆቼ ናቸው የሚሮጡት ልጆቼ ናቸው የሚጫወቱት በእግር ኳሱም በምኑም ያይዋላ ኤግዛክት በየአመቱ ያን ውድድር ያያል እሱ እኮ ይሄንን ነው እንግዲህ እንደገና መልሰን እንዴት እናመጣዋለን ነው እንግዲህ ምንድነው መሰለሽ አንድን ስፖርት ማንኛውንም ስራ ለመስራት የመጀመሪያ ቁጥር 1 አስፈላጊው ሲስተም ነው ማዚ እንደው ቼክ አርጋሹ እንደሆነ የኢትዮጵያ ደግሞ ሲስተም በንጉሱ የተዘረጋ በደርግ ፈረሰ በደርግ የፈረሰ በኢህአዴግ እያለ መጣ ሲስተም እየፈረሰ ነው የመጣው አንዱ ለዚህም እንትናችን ምክንያት እየሆነን የመጣው ስፖርታችን ማያድግበት ምክንያቱ እኛ የምንጨነቀው ሰው ላይ ነው እከሌ መጣ አሁን ፕሬዚዳንት እከሌ ጸሐፊ እከሌ ይሄንን ይለውጣል ሊለውጥ አይችልም ምን ስለሆነ ነው የሚለውጠው ሲስተም ግን ከተዘረጋ ሲስተም ድረስ ታላቁ ሩጫ ቅድም አግኝተሽኝ እንደሆነ ሲስተሙ ነው እንጂ ሰው አይደለም ሰው ቢሆንማ ይበላሻል አሁንም ትልቁ የኢትዮጵያ በምንም በሁሉም ሴክተር በተለይ በስፖርት ማካየሹ ሲስተም ነው ስታብሊሽድ መሆን ያለበት መጀመሪያ ከዛ ማንንም ይምጣ ማንንም ያንን ሲስተም ይከተላል አሁን እነዚህ ሲስተሞች አሁን ቅድም የጠቀሻቸው ከቀበሌ ጀምሮ እስከ አገር አቀፍ ድረስ ያሉ ሲስተሞች ኮላፕስ አድርገዋል በሩጫው በስፖርቱ በፉትቦሉ በምኑ የሉም እኮ አሁን ሌላ የሚገርመው የመጀመሪያው አንድ ስራ አስጋጅ ወይ አንድ ፕሬዝዳንት ብለሽ ስትቀመጪ የመጀመሪያ ስራው ያለፈውን በዜሮ አባስቶ የኔ ከዚህ በኋላ ነው የሚገርመው ጻፊውንም ይቀይራል እንትኑንም ይቀይራል ሲስተም እንትኑንም ይቀይራል አሁን የኔ አሰራር ተቀይሯል ይላል ይሄ ትክክል ያልሆነ ነገር አሁን አይሽ ብዙ ችግር ውስጥ የከተተን ስፖርታችን ማያድግበት አንዱ ምክንያቱ ይሄ ነው ሲስተሞች በየጊዜው ወይ ሪቫይዝ ቢደረጉ ሪቫይዝ ለምሳሌ የማያሰሩ ካሉ እነሱን ሪቫይዝ አድርገሽ ባሁኑም እንደዚህ ነው ብለሽ ትያለሽ በላው ላይ የገነባሽ ስትሄጂ ነው እንጂ ሁሌ ጀማሪ መሰረቱን ያፈረስሽ ስትገነቢ አንዳንድ የሚገርምሽ ቤቱም ሳያልቅ ይሄዳል ሰውዬው ይወጣል ያልፋል ግን እዛው ላይ ባለው መሰረት ላይ ባለው ስትራክቸር ላይ ማሳመር የእንትን የሚያፈስ ከሆነ ጣራውን መክደን ቀለም የሚያስፈልገው ቀለሙን መቀባት ቀይ ካስጠላው ወደ ነጭ ምናምን ስቲል ስትራክቸሩን ይዘሽ መሄድ አሁን እሱ ነው ትልቁ የኢትዮጵያ ስፖርታችን ካየሁት ነገር ከተገነዘብኩት ነገር እኔ በእውነት በሰባዎቹ መጀመሪያ አካባቢ ጀምሮ የመጣ ስፖርት በደርግ ጊዜ የነበረ የስፖርት ስትራክቸር እኔ አይ አፕሪሺየት በጣም በእውነት ብዙ ስፖርተኛ ብቻ እንዳይመስልሽ ማለት ሙዚቀኛም ብዙ ዘፋኝም ፈርተውበታል ልክ ነው ራሱ የባህል ስፖርት ራሱ እንዴት የተደራጀ ነበር በጣም በዛን ጊዜ በጣም እና አሁን እንግዲህ ያንን ከዛ መማር ያስፈልጋል ነው ኤግዛክትሊ ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የቅዳሜ ጨዋታ ነው የዛሬ እንግዳችን ተወዳጁ አትሌት ሻለቃ ኃይሌ ገብረስላሴ ነው ኃይሌ ሁለታችንም እዚህ ውስጥ ገባንና ቀረን እንጂ ሌላ አንድ ጉዳይም አለኝ እኮ ዛሬ እንኳን ደስ አለህ እምልበት ዳይሴክቲንግ ኃይሌን መበለት እንደማለት አይደል አይ አማርኛው እንኳን የኃይሌ ኃይሎች ብሎ አማርኛውን የመዘገቡበት ያው በዝርዝር የኃይሌ ኃይሎች ወይንም ኃይሌ በዝርዝር ማለት ያው ልክ ነኝ እንደዚህ ይሄ ነገር አንዳንድ እንግሊዘኛ ወደ አማርኛኛ የኛ እኮ አማርኛ አስቸጋሪ ነው አይደለም በጣም ለመሰለሽ እውነት ነው እኔም አሁን መበለትን እንዳንቺው ነው ማንን ነው የምትበልቱት ምክር ሰጪ የሆነ ሞቲቬሽናል የሆነ ስላንተ ስላለፍክበት ሁሉ የሚያሳይ መጽሐፍ ነው ጸሐፊዎቹ ልጅህ ሜላት ኃይሌና አባዮሚ የቲሚ ናቸው ቤት ውስጥ የልጅ ታዛቢ ወይ ይጨክናል ወይ ደግሞ በጣም ሳስቶ በጣም ያሞግሳል አይደለ ኃይሌ ያንተ የትኛው ነው ባንተ ሐሳብ ሳሳችልህ ልጅ አይ ምን ሳሳችልኝም ምንም አልላትም ለምን መሰለሽ ኦፍ ኮርስ ህልሟ እንደዚህ አይነት ለመጻፍ ቆይቷል መጽሐፍ ስላንተ ታሪክ ምናምን አለ ስለኔ ታሪክ ማታዩ አልፈልግም እኔ ስለኔ ታሪክ ይጻፉ አሉ እኔ ስለኔ ታሪክ እኔ ብጽፍ በቃ አንዴ እንትን ብሏል ልክ ምናልባት
የሚጠቅምሽ ማለት ምጽፊ ከሆነ ብዬ አልኳት። ኃይሌን ተመርኩዘሽ ኃይሌ ምንድነው በቃ ለዚህ ሰክሰስፉል ነገር አሁን ሰክሰስፉል ካልሽኝ ነው ገና ሰክሰስፉል እሱም ገና ፈቃድ ይጠይቅበታል ካልሽኝ ነው ሰክሰስፉል ነው ኃይሌ ብለሽ ካልሽ የሆነበትን መንገዶች ለሌሎቹ ያስተምራል ብዬ ስለማምንበት እሱ ላይ ፎከስ አድርጊ ብዬ ነገርኳትና እንደ አጋጣሚ እሷ እነ ፕሮፌሰር ፓትሪክ ሉሙምባን ጨምሮ እሷ ይሄ እንትናም ባዮ አብረው እንትን ይላሉ እና ሄደችና አማካሪያቻቸው እንደውም ፕሮፌሰር ፓትሪክ ሉሙምባን እንደንትን ነው ቤትም ብላ እንደንትን ነው የምታወራው እንደ ጓደኛ አዎ ናይጄሪያ ትሄዳለች ኬንያ ምናምን ከብዙ እነዚህ ወጣት አፍሪካ ፓይነሮች ምንድነው የሚባለው ተጽዕኖ ፈጣሪ ሊፈጥሩ ወይንም አብራዛ ገብታልሻለች እና እኔ እንዲህ ብዬው ስለው አባቴ እንዲህ አለኝ ብላ ስትላቸው ኤግዛክትሊ እሱ ነው መሆን ያለበት። አሁን እናንተ ወጣቶች ማስተማር ነው ያለባችሁ። እሱ የእሱን ነገር በቃ እኛም እናግዝሻለን አሉ። ፓትሪስ ሉሙምባ እንግዲህ እንደው አድማጮችም እንዲረዷቸው ብዬ ነው። ፕሮፌሰር ፓትሪስ ሉሙምባ የአፍሪካን ወደ ኋላ መቅረት የአፍሪካ በኢኮኖሚ ችግር ውስጥ መግባትን በሚመለከት ፖለቲካውን በሚመለከት ብዙ ንግግር ያደርጋሉ። ኢትዮጵያም ውስጥ መጥተው ኤግዛክት ንግግር አድርገው ለመሪዎች አዎ ትክክል። እና እንደውም እዚህ አዲስ አበባ ሲመጣ እኔ በጣም ይገርመኛል እና ሳያቸው እንደውም አንድ ቀን አግኝቻቸው ነበረ ከሳቸው ጋር እና እኔ ልጄ እንደዚህ አራታ አንቺ ቀስ በይሳቸው እኮ የተከበሩ ናቸው እና በቃ እንደንትን ነው የምታወራቸው እና በዚህ መነሻነት ይሄ ዳይሴክቲንግ ኃይል ወይንም ደግሞ የኃይሌ ኃይሎች ምንድናቸው ብሎ እንግዲህ በአማርኛ በእንግሊዘኛም አንዳንድ ትምህርቶች አይተሽ እንደሆነ ከልጅነቴ ጀምሮ አይተሽ እንደው በ12 ቻፕተር ተከፋፍለዋል። 12 ቻፕተር እነዚህ ነገሮች ማዚ የሚጠቅሙት ለሩጫው ብቻ አይደለም። አሁን በተለይ ዘመኑ ተቀየረ። እንደው ለፍቶ ጥሮ ግሮ መብላት ወይንም ደግሞ ማግኘት በጣም ሬር የሆነ አሁን ምንድነው ሾርት ከት ባጭር ሆኗል። እሱ ደግሞ በኋላ ባጭር መቀጨት ነው የሚያመጣ። አሁን እንደው ወጣት ልጆቻችንን ይሄንን ነው መምከር ያለብን። ባጭር የምታገኙ ሁሉ ጊዜ ያው ባጭር የሚቀጭ ነው። አሁን ዛፎች ሲበቅሉ አትክልቶች ፍሩቶች ሲበቅሉ ህግና ስርዓታቸውን ጠብቀው ስቴጃቸውን ጠብቀው ካልሆነ አንድ ቀን ንፋስ ሽው ባለለታ በሙሉ ይዟቸው ይሄዳል። በተለያየ እንትን ብታበቅላቸው በተለያየ አሁን ኦፍ ኮርስ ዶሮን በስንት ነው በሁለት ወር ውስጥ በ3 በ4 ቀን የሚላሉ አዎ ካቻ አረጋቸዋል እና ተበልተውስ እንደው ምንድነው ጤና ይሆናሉ ወይ? አዎ ጤና ይሆናሉ ወይ? አሁንም እያልኩ ያለሁት ምንድነው መሰለሽ ዛሬ ወጣቱ ማዚ እንግዲህ ካሁን እኔ በእውነት እናንተ ያንቺ ፕሮግራም በተለይ የምታቀርቢያቸውም ሰዎች የሚመጡትም ሰዎች በእውነት አስተማሪ እኛ ሁላችንም ተቀይረን ተምረንባቸዋል። በብዛት ያቀረብሻቸው ሰዎች ከየት ተነስተው ከእንቁላል ንግድ ከእንትን ተነስተው ትልልቅ ድርጅት የሚመሩ አካላቶች ናቸው። ይሄ ነው በቃ እድገት ህግና ስርዓቱን ሲጠብቅ ነው። አሁን ዘመን አመጣሽ ሆነና ብዙ ነገሮች ዲስተርብ እያደረገን ነው። አሁን ወጣቶችም ተወናብደዋል፣ ተወዛግበዋል፣ በቃ ይመስላቸዋል። ለጊዜው አዎ ልክ ነው፣ ለጊዜው መልስ ሊያገኙበት ይችላል፣ ገንዘብ ሊያገኙበት ይችላል። እነ ሎንግ ራን ግን ወደፊት ያለውን ነገር እንደዛው በዛው ፍጥነት እዞባቸው ነው የሚሄደው። በጣም በዛው ፍጥነት የሚገርምሽ ደግሞ ሲወድቁበት ደግሞ በጣም አጉል አይነት አወዳደቅ ነው የሚሆነው። ስለዚህ አሁን እንደነዚህ አይነት እኔ በምን ወደድኳቸው መሰለሽ እዚህ ውስጥ በአጋጣሚ ኃይሌ በዚህ ውስጥ አልፏል። አሁን የግድ ገበሬ ሆነው እንትን ሆነው ምናምን ሆነው እንደዚህ ሆነው ይሄዱ አይደለም። ግን ምን ጥረት እዚህ ውስጥ ብዙ ነገሮች አሉ፣ ብዙ ጣውረዶች አሉ፣ እንማርባቸዋለን። መጽሐፉን ያነበቡ ሰዎች አስተያየት ሰጡ። ኃይሌ በጣም ገና ብዙ አልተነበበም። በጣም ብዙ ሰዎች የሰጡ ቅርብ የሆኑ ሰዎች አንብቡ እያልኩ የሰጠኋቸው እንደው አንድ እንደውም ከሚገርምሽ አንድ ዶክተር ጌታቸው ተድላ ወይኔ ይሄንን ቀደም ብለህ ብትሰጠኝ ኖሮ አለኝ። አይ ሯጫው ሯጭ ልትሆን ፈልገህ አልኩት። እንደው ሯጭ ፈልገህ አይ አይደለም እንደው በቃ በዚህ ውስጥ ያው እሳቸው አሁን አይተሽ እንደሆነ 80 ምናምን አመቱ ነው 80 ሌሎችም ደግሞ በጣም ኢንትረስቲንግ ይላሉ። አብዛኛው ሰው ግን የሚመስለው ይሄ ማዚ የኃይሌ ኃይሎች በቃ ኃይሌ ህይወት ታሪክ ነው ምናምን እናውቀዋለን ብሎ ያስባል። አይደለም ግን እኔ አብቤዋለሁ አይደለም። እንግዲህ መጽሐፉ መሸጥ አለመሸጡን እኔ የደረሰኝ ኮፒ ገንዘብ የለውም ላይ የመጀመሪያ ማዚ በነገራችን ላይ ለአንቺ በበግዴ በኩል አቤ የውና ለማዚ ስጣት ማዚ ተው እሱ የመጀመሪያ በነገራችን ላይ እሱ ዳይሴክቲንግ ኃይሌ ባይገርምሽ ኮፒውም ይለያያል። አልቆ በደንብ ዳይጀስት ተደርጓል። ይሄ እንደውም የበለጠ ዳይጀስት
ተደርጓል። ታየዋለሽ። ስለዚህ ሽያጭ ላይ አለ። አዎ ሽያጭ ላይ ኃይሌ እንግዲህ አንዱ እዚህ ውስጥ ካየሁት ነገር አንባቢ እንደሆንክ ከዚህ ቀደምም ነግረኸኛል። የታሪክ መጽሐፍም ወዳለሁ ግለ ታሪክም ወዳለሁ ብለኸኛል። ማንበብ እንደሚያስደስትህ። በዚህ መጽሐፍ ደግሞ አንድ መጽሐፍ በልዩ ሁኔታ ይጠቀሳል። ዶንት ወሪ ሜክ ማኒ የሚል እዚች ላይ ትንሽ እንድንቆይ ፈልጌ ነው። ጸሐፊው ሪቻርድ ነው። ርዕሱ እንደ ትኩረት ሁሉ ገንዘብ እንደው ትኩረት ሁሉ ገንዘብ ማካበት ላይ ብቻ ይሁን የሚል ይመስላል። ግን አይደለም። አዎ ምንድነው መጽሐፍ ላንተ ምንድነው መሰለኝ የወደድከው ንገረኝ። በነገራችን ላይ የቢዝነስ መጽሐፍቶች ከዛ በኋላ ብዙ መጽሐፍቶችን ማየት ይችላል። ግን እኔ አርስቱ ይሄ ዶንት ወሪ ሜክ ኢት ማኒ አርስቱ ደስ ይለኛል። ምንድነው ሜክ የሚደረገው ዝም ብሎ ዱፕሊኬት አይደለም። በነገራችን ላይ እኔ እንደውም ከሱ መጽሐፍ ልክ በደንብ ብዙ ትምህርት ዘ ሚሊየነር ማይንድ የሚል አንድ መጽሐፍም አለና እሱንም ያው እንግሊዘኛ ችዬ አይደለም ማዚ እንግዲህ እየደጋገምኩ አንዳንድ ጊዜ እንደውም እንግሊዘኛ መጽሐፍቶችን ሳነብ ዲክሽነሪ ይዤ ነው ከጎኑ አድርገህ ሁሉም እኮ ማይገቡኝን በደንብ አድርጌ ያው እንትኑን እንግሊዘኛውን ያው ያዋጣን አንዳንዴ ውጭ ሀገር ስንሄድ ያዋጣን እና መቼስ ሆነ ቁም ነገሩ ኃይሌ ከሱ ላይ ምን ተማርክበት እኮ ነው። አይሱ እኔ ትምህርት ቤት ከተማርኩትም ትራቭል ያደረኩበት በተለያየ ሀገር ሲሄድ መጠየቅ ምናምን በጣም እነሱ ትምህርት ሳይሆኑኝ አይቀሩም። ከማንበብ የሚለውም ኦፍ ኮርስ ብዙ ነገሮችን ደስ ይሉኛል። አሁን አንዳንድ ነገሮች ታሪክ ያላቸውና ቀድም እንዳልሻቸው ጋዜጦች ምናምኖች አያመልጡኝም። ብዙዎችን ነገሮች አንባቢ ሆኜ አይደለም አሁን ከሌሎች አንባቢዎች አሁን ሌላ ለቁም ነገር አሁን ለቁም ነገር አነባለሁ። አሁን አንዳንድ ትንሽ የሚስበኝ ነገር ከሆነ ገባበታለሁ። ኢቭን ፊክሽንም የሚስበኝ ከሆነ አነባለሁ። ድሮ ብዙ እንደውም ፊክሽን አነብ ነበር። የተረት መጽሐፍማ እንደውም አያበልጠኝም ነበር። አሁን እሱንም እጠይቃለሁ ኃይሌ አለ እኮ እዚህ መጽሐፍ ላይ እንግዲህ አሁን ምን አልክ ቅድም? ጥያቄ ጠይቃለሁ አልክ። በየጊዜው ጥያቄ ጠይቃለሁ። ጥያቄ መጠየቅ ማለት እንግዲህ ኪዩሪየስ መሆን ማለት ነው አይደለ? የማወቅ ፍላጎት ማለት ነው። ስለዚህ መጠየቅ ያው እውቀት የምታገኝበት አንዱ መንገድ ነው። እዚህ መጽሐፍ ላይ እሱም አንዱ አርስት ነው። መጠየቅና ለእውቀት ፍላጎት ማሳየት የሚለው ነው። መጽሐፉ ላይ ከዚህ ከሀብት ጉዳይ ሳንወጣ ብዬ ነው። የኛ ማህበረሰብ እንግዲህ ሶሻሊዝምም ተጨምሮበት ሃይማኖቱም ተጨምሮበት ሀብትን የመኮንን አስተሳሰብ አለ። ተደማምሮ ሀብታም መሆንን እንደ ነውር ይመለከታል አይደለ? እንደገና ደግሞ በመንግስት በኩል ዛሬም ድረስ ይሄ ስግብግብ ነጋዴ የሚለው ነገር እንግዲህ እንደ ተለጥፎ ቆይቷል እስከዛሬም ድረስ አይደለ? ከደርግ ጊዜ ጀምሮ ይሄ ሁሉ ጉዳይ ነጋዴ እንግዲህ ያጭበረብራል እና ሁሌ በመንግስት በኩል በጥርጣሬ ማየት ነገር አለ እና ሀብት ማፍራት ደግሞ እንደዚሁ እንደ ነውርም አንዳንድ ጊዜ ይታያል እና ሰዎች ሀብታቸውን ራሱ ይደብቃሉ ማሳየትም አይፈልጉም። ኤግዛክትሊ። ግን እንደዛ መሆን የለበትም ነው በጣም እኔ አንዳንዴ እኔ ደፍሬ የምናገራቸው ነገሮች አሁን እውነት ቅድም እንዳልሽው ነው። እኔ ሃይማኖቱ ላይ የት ላይ እንደሚል እኔ ብዙ ሃይማኖቱን የተወሰነ ነገር ከንስሐ አባቶች የምሰማውን ከተለያዩ ሃይማኖት አባቶች የምንሰማው አለ። የተወሰነ ደግሞ እንትኑ ላይ መጽሐፉ ላይ አንዳንድ ነገር ሰማል። አሁን አንዳንድ አባባሎች ምን ይሆን አናውቅም። ለምሳሌ ያህል ምንድነው መጽደቅ በሚለው ላይ ሰምተሽ እንደሆነ ከዚህ በፊት ሀብታምን ወደ መንግስተ ሰማያት ነው ከማስገባት ግመድን በመፈቀድ ይላል። ምን አልጠባብ እንደሆነ ኢምፖሲብል ነው ማለት ነው። ሀብታም የሚለው ነገር እኔ በእውነት አሁን ቅድም ያጠቀሻቸው ነገር አሁን በየትኛው መንግስታቶች ሲመጣ የመጀመሪያው ኩነኔ ስግብግብ ነጋዴ ነው። በጣም በእውነት ትክክል ያልሆነ አባባል። ኦፍኮርስ ስግብግብ ነጋዴ ሊኖር ይችላል። ስግብግብ ነጋዴ ግን የት ይዞት ይሄዳል ብትይ አት ኤንድ ኦፍ ዘ ዴይ ታገኘዋለሽ። ስግብግብ ነጋዴ የሰው ልጅ ባህሪ ሊሆን ይችላል። ስግብግብ የነጋዴ ብቻ አይደለም። ኦፍ ኮርስ የሁሉም ሙያ ውስጥ የገዥም ስግብግብነት አለ። ስግብግብ ነጋዴ ከምትይ ይልቅ ገዢ የማያስፈልገውን ነገር ገና ለገና ይወደዳል ብሎ የሚገዛ ከሆነ የስግብግብነት ነው። ሁሉ ጊዜ ቤት ውስጥ ተቀምጬ ስለምንችል እኔና ባለቤቴ ስለምንችል አልገዛም። ለምሳሌ ብርቱካን 300 ብር አልገዛም ብዬ እገባለሁ። አሁን እንደው ሳይወደድ በቃ 5 ኪሎ አንጣ ብዬ በገባ ስግብግብ ሆንኩ ማለት ነው። እዛ ጋር ስግብግብ አለ፣ እዚህ ጋር ስግብግብ ማለት ያንን ነገር ስግብግብ ሆነ ብለሽ እዚህ ጋር ይሄ ነገሮች እኔ አስቸጋሪ ነው። እኔ የገንዘብ አመለካከትን በተመለከተ መቼስ ኃጢአት ከሆነ ድህነት ኃጢአት ነው፣ እግዚአብሔርን ማሳዘን ይመስለኛል። እኔ የገንዘብ እንትን አቋም ላይ ደግሞ ከመጣሽብኝ ኦፍኮርስ ሰው የሰራበትን ምን ይላል መሰለሽ ጀንበር ሳይጠልቅ ነው አይደለ ክፈለው የሚለው። እንግዲህ ኃይሌ አሰርቶኝ ከለከለኝ የሚል መቴስ ከሰማሽ የዛ ጊዜ የኔ ሞት ያንለት ነው።
ደሞዝ ሳይሰጠኝ ቀረ። ደሞዝ ኦፍ ኮርስ አሁን በአሁኑ ሰዓት የኛ የድርጅታችን ባልደረቦች ከ5600 በላይ ሆነ። እኔ እኮ 3000 ብቻ ያያሉ ነው። አሁን እኮ በጣም ሆቴሉ እኮ አሁን 11 እና 12 ሆቴል ሊከፈት እኮ ነው። ቡናው ስንት ሺህ ሰራተኛ ነው። ትምህርት ቤቱ ምኑ ማአት ነው። እና ሁሌ የመጀመሪያ እኔ ትኩረቴ ሁሉም ስራ አስኪያጆች ብዙ ስራ አስኪያጆች አሉ። የመጀመሪያ ስራ ቶሎ ፔሮል ሰርታችሁ ባስቸኳይ እኔ የምፈርመው ፔሮል አለ፣ ሌሎቹ እዛው የሚፈርሙት ፔሮል አለ ባስቸኳይ አንድ ሰው። ምክንያቱም እዛ ቦታ እኛ ጋር ያሉ ሰራተኞች ግማሹ የቤት ኪራይ የሚከፍለው አለ፣ ግማሹ የወተት ኪራይ የልጆቹ የሚከፍለው አለ፣ ግማሹ ደግሞ የሆነ አስቤዛ። በጣም ማአት ችግር ነው ቦታ ስትወርጅ። ስለዚህ ሀብት ቢሹር እንደዛ ለማድረግ የማይገባውን አልሰጥም ማዚ የሚገባውን አልከለክልም። አልሰጥም ስልሽ የኔ አይደለም ድርጅት ነው። ይሄ ሁሉ ሰራተኛ የሚለፋበትን ድርጅት ኃይሌ ባለቤት ነው አይደለም። አሁን ለምሳሌ ሁሉ ጊዜ የዚህ የኛ ሆቴልና ሪዞርቶች ላይ ምንድነው መስለሽ እንትናችን የስልጠና ሞዴል እንትናችን አም ኃይሌ ነው እኔም ኃይሌ ነኝ ነው። ኃይሌ ኖራል እኔም ኃይሌ ነኝ ነው። የሚሰለጥኑት እኔም ኃይሌ ነው። በባለቤትነት ነው። የሚገርምሽ ምንድነው መሰለሽ ማለት አሁን የትም ቦታ ሄጄ ዝም ብዬ ግብታዊ ሆኜ ይሄን ያህል ሚሊዮን ልልም አልችልም። የኔ የሚለው ነገር የለኝ። ሰው እንዲያውቅልኝ የምፈልገው ምንድነው ምን ይሰማዋል? እኔ 5 ሚሊዮን 10 ሚሊዮን በየዛ ቁጭ ብዬ በራሴ ወስኜ ድርጅቱን ገንዘብ ስሰጥ ይሄ ሁሉ ሰራተኛ በየቤቱ ጥበቃው አለ፣ ጽዳቱ አለ፣ ላይ አለ ማአቱ ሰው እንዴ እኔ 100 ብር ጨምርልኝ ስለው የሚያመው ሰው ይላል። እንዴት ነው ብድግ አድርጎ የሚሰጠው? እንደዚህ ያለው ልክ ነው። ልክ ነው። እኛ ኦፍ ኮርስ አናደርግም አንልሽም፣ እናደርጋለን። አንዳንድ በጣም ኢምፖርታንት ለሆኑ ነገሮች የኛ ድርጅት በሆቴሎቹም በምንም ባልደረቦቻችን በሙሉ ተሰብስበው ይሄን ያህል እንትን ይበል እነሱ ሲወስኑ። አሁን ባለፈው ጊዜ የሆነ በቅርብ ጊዜ አይተሽ እንደሆነ የሆነ የመሬት መንሸራተት ብዙ እንትን አለ እና በጣም በርካታ እንዴ ምን በቃ ልጆቹን አዋይና ነው ያልኩት። እዛ አርባ ምንጭ ላይ ስራ አስኪያጁን አዋይና የምትችሉትን ነገር አድርጓል፣ ወስኑ። ስንት አይን ያልወስንም እንደው በቃ መጨረሻ ይሄን ያህል ብዬ ነበራል። አይጨመረ ብታረግበት እኮ መጥፎ አይደለም ማለት ለምሳሌ ከነሱ ሲመጣ እኔም ፑሽ አደርጋለሁ። ግን በራሴ የሚሄድበት ነገር ከባድ ነው፣ ትክክልም አይደለም። አንደኛ ድርጅትሽን ያሳጣሻል። አሁን ትልቁ ኢትዮጵያ ውስጥ ተሻጋሪ ድርጅት የለም። ማዚ እንነጋገር ከተባለ ባለቤቱ ሲሞት አብሮ ይሞት። ሚስት እንኳን ረን እያደረገች አይደለም ወይ ባልም ሚስት ምሰራውን ባል እንኳን ረን እያደረጋለ። ምክንያቱም የሚሰራው እሱ ብቻ ነው፣ የሚያዝበት እሱ ብቻ ነው፣ የሚፈልጥ የሚቆርጠው እሱ ብቻ ነው። እና ልክ እሱ እንትን ሲል አብሮ ይዘጋል። አዎ ግን ወራሾች ይመጡና ድብድብ አሁን አንዳንዴ እንደውም ሰሞኑን አንድ በጣም አሪፍ ትሬኒንግ እየሰጠ ነበረ ስለ ፋሚሊ ቢዝነስ እና እባካችሁ ፖሊሲያችን ይስተካከላሉ። ምንድነው ፖሊሲያችን ማስተካከል አለብን እንደ መንግስት። ምክንያቱም ባለቤቱ ሲሞት አሁን ትልልቅ ድርጅቶች ባለቤቱ ሲሞት የመጀመሪያ ተግባሩ 5 ልጅ ወይ 6 ልጅ ይኖራል። 5ኛው ወይ 6ኛው ልጅ በቃ ይሄ ድርጅት ተቆርጦ ይሰጠኝ ነው ብሎ የሚለው እና ከዛ ምን ያደርጋል መሰለሽ አይሰጣል ጠብቀው አይባል ኢሚዲየትሊ ሄዶ ያመለክታል። አባቴ እንትና ስለሞተ የወራሽነት መብት ይጠበቅ ይልና ሄዶ ፍርድ ቤት ያመለክታል። ፍርድ ቤት ደግሞ ኔክስት ሞርኒንግ ስራው ምን እንደው ማገድ ነው። ትልቁ ድርጅት ይታገዳል። ለስንት ዓመት ውሳኔ እስቲያገኝ እስቲከፋፈሉ እያንዳንዱ ተፈልጎ እስቲገኝ ፖሊሲው ድርጅቱ ረን ያድርግ፣ ድርጅቱ ባለበት ይቀጥል፣ በኋላ ክፍያውን ደግሞ በእንትን ትከፋፈላላችሁ የሚል ፖሊሲ ስለሌለው ነው። ከዛ ልክ ውሳኔ አልቆ ሊከፋፈሉ ሲሄዱ ባንክ ደግሞ ኢሚዲየትሊ ሄስተዛሬ ወለደ አልከፈላችሁኝ የሚልና የኔ ነው ይላል። እንደውም ከዚህም አልፎ ይሄ ድርጅት እንደውም አልበቃኝም ሌላ ካላችሁ ከናንተ ወስዳለሁ፣ ምክንያቱም የወራሽነት መብታችሁን ስላስጠበቃችሁ እዳም ነው የምትወርሱትና ከናንተም ወስዳለሁ ይላል። ህጉ ይሄ ነው የሚለው ማዚ እንደው ብታገኝ ቼክ ብታረግ። ስለዚህ ብቻ ወደ ሀብት ወደ ጉዳይ ስመጣ የኔ ምለው የለኝም። የአመራር ጥበቡ መለየት አለበት ነው አይደለም? የአመራር ጥበቡ ምን መሆን አለበት መሰለሽ? ቅድም ስለ ስፖርት አወራናል፣ ስለ ሲስተም ነው አወራናል። አሁንም ስለ ድርጅታችን ስንመጣ ሲስተም ስታብሊሽድ እያደረግን ነው መሄድ ያለብን። ሲስተም ለምንድን ነው በግለሰብ ላይ የሚንጠላጠለው? እንዴት ነው? ኃይሌ እኮ ሰው ነው፣ ነገ የሆነ ቦታ ሊቀር ይችላል። ይሄ ሁሉ ህዝብ ምን ሊሆን ነው ታዲያ? 5000 ምናምን ኑሮውን ህይወቱን መላንትኑን አድርጎ የተቀመጠ ህብረተሰብ ይህንን ማሰብ አለ። ገንዘብ 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 ያለው ያውጣ ይስራ ያሰራበት
እንግዲህ ልጠይቅህ አልችልም ማለት ነው ኃይሌ። ከነዚህ ሁሉ ኩባንያዎች አጠቃላይ የንብረትህ ስንት ቢሊየን ስንት እንደዚህ ብዬ ልጠይቅህ አልችልም ኃይሌ። እኔ አልፈዋለሁ እሱ አሁን የኛ ድርጅት ኃይሌ ዓለም እየገበረ በጣም እኔ አሁን አንድ ምኮራበት ነገር ልንገርሽ። ግብር ስንት ከፈልክ በዚህ ዓመት? የዛሬ 25 ዓመት ግብር 10,000 ብር ምናምን ገብሬያለሁ። 25 ዓመት እንግዲህ ከታላቅ ሩጫ ጋር እንመጣለሽ። እሺ እንግዲህ ዘንድሮ የትርፍ ግብር ማዚ 435 ሚሊዮን ብር ማለት በእውነት እንትን እኔ እሱን አይደለም ከሱም በላይ ኦፍ ኮርስ እሱ ያኮራኛል። ምክንያቱም ለሚሰሙት ሰው ይሄንን ነገር ሊገነዘበት ይችላል። ይሄ ሁሉ ህዝብ እዚህ ውስጥ ምክንያት ሆነ ነው በቃ ከዚህም በላይ ደግሞ አገልግሎት እየሰጠንበት ይሄንን ማንቀሳቀሳችን እንደ ድርጅት ማለት ነው በእውነት ቀላል አይደለም እኮ 5,000 በላይ ሰራተኛ ይዘህ ታክስ ይሄን ያክል ከፍለህ። እርግጥ መንግስት ከእያንዳንዱ ኩባንያ 35% ሼር የመንግስት ነው። አረ ከዛም በላይ ነው ማለት ለማዘን ይሄ እኮ ምነግርሽ ትርፍ ግብሩ ነው። በዲቪደንድ በምን ደግሞ የሚሄደው አሁን እኮ ይኸውልሽ መንግስት 50% ነው ባለቤት ነው። ምክንያቱም በየወሩ የሚከፈሉ ክፍያዎች እኮ ማአት ናቸው። ስለዚህ መንግስት ዋናው ሼር ሆልደር ባለቤት ስለሆነ መንግስት ነው። እኔ እንደውም ሁሌ ማለት ምን እላለሁ መሰለሽ መንግስት በጣም ከማናችንም በላይ ሊያሳስበው ሊጨነቅ የሚገባው ክፍል እሱ ያዘው አይሆን። ምናልባት ታስታውሽ እንደሆነ ከዚህ በፊት አንድ ሂልተን ሆቴል አቶ መላኩ የገቢዎች እንትን በነበረ ጊዜ እንዴ እናንተ ምንድነው ቆይ ግራ ገባን እኮ የቶም ኤንድ ጄሪ ጨዋታ ሆነብን እንዳ ያዘው ብቻ ነው ሁሉ ጊዜ የምታዩት እኛን የምታዩት በዘራፊነት በአጭበርባሪነት በምናምን ነው። እንደው ምን አልኩ መሰለሽ ኪራይ ሰብሳቢ ትሉናላችሁ አልኩኝ። ሪፖርተር ጋዜጣ በማግስቱ ሪፖርቶታል። ኪራይ ሰብሳቢ ቆይ እኔ አሁን ህንጻ ሰርቼ እያከራየሁ ነው እኔ ነው እንዴ ያለኝ ብለጠይ በዛ ጊዜ ሲጀምር ለመሰለሽ በኪራይ ነው የጀመርኩትና እመጣለሁ እኮ ወደዛ። እኔ የምለው የዲፕሎማቲክ ፓስፖርት ሰጥቶ እንዴ? አይ የለኝም እኔ ኢትዮጵያ ፓስፖርት አለኝ። በጣም ደስ አይ ይሄን ያክል ግብር ከከፈልክ ብዬ ነው። አይ ሰጣለም። አሁን እንግዲህ እስካሁን ድረስ ጎልድ ነበር እንደ ኃይሌ ዓለም። እንደ ማራቶ ደግሞ ፕላቲኒየም ነው። በማራቶ ደግሞ ብዙ ነው። ፕላቲኒየም ተሸላሚ ነን በማራቶ ሞተር። ሲስተር ካምፓኒው ደግሞ ኃይሌ ዓለም በጎልድ ነው። አሁን የሚቀጥለው አመት እኔ እንጃ ስንት ፕላቲኒየም። አይ ፓስፖርት እኮ የሚሰጠው 30 ምናምን ናቸው እነሱ እነ ቴሌ ናቸው እነ ንግድ ባንክ ናቸው። አይ እንደ እነሱማ የመንግስት ልጆች ናቸው። ግን ማበረታታት እኔ ማዚ ምን አለ መሰለሽ እንዴት ነው እንትን መንግስት እኮ መነገድ የለበትም እላለሁ እኔ ሁሌ። እውነት ነው። ለምን መሰለሽ የወለደው ልጅና የእንጀራ ልጅ ሊኖርበት ነው ማለት ነው። መጠንቀቅ ነው ያለበት። መንግስት ምን ላይ መስራት አለበት? ግብር ይሰበስባል፣ ጸጥታን ምናምን ያስከብራል። ከዛ ደግሞ መንግስት ጤና ላይ ትምህርት ላይ ይሰራል እንጂ እንደው አልፎ ቴሌውንም ባንኩንም እንዴት ነው ባንክን ከመንግስት ጋር ነው የምትወዳደሪው ወይንስ ከማን ጋር ነው የምትወዳደሪው? ይሄ ነገር በአንድ ጊዜ ያስወግደው ማለት አይደለም። ቀስ በቀስ አሁን ቴሌ ላይ ተጀምሯል የተወሰነ ሼር እየተሸጠ መሰለኝ። ይሄንን ስልሽ አንዳንድ ጊዜ አትራፊም ሊሆን ይችላል አክሳሪም ሊሆን ይችላል። ብቻ ምንድነው መሰለሽ ንግድን ምርትን ፋብሪካን ምናምንን ምናበረታታበትና እንከረጅ የምናረግበትን መንገድ እንትን ማለት አለብን። ሌላው ደግሞ በጣም መሆን ያለበት ማንኛውም የመንግስት ስልጣን ላይ ወይም ፖዚሽን ላይ ያለ በወረዳም ሊሆን ይችላል በክልልም ሊሆን ይችላል በዞንም ሊሆን ይችላል ማወቅ ያለበት አገልጋይ መሆኑን ነው። አገልጋይ ነው። አንድ ኢንቨስተር ሲመጣ ቅድም ተነጋግረናል አለ የመንግስት 50% ባለድርሻ ስለሆነ አብሮ መስራት ብዙ ተምሳሌት የምሰጣቸው ከተማ መስተዳድሮች አሉ። በዚህ በሪዞርት በመዞር ጊዜ ያየኋቸው በእውነት በጣም ፎከስ አድርገው ስራቸውን የሚሰሩ በእውነት ከሌ ያለሽ ምክንያቱም አሁን ከሌ ብልሽ እንዴ እኔ በቃ አላደረኩም ማለት ነው ያቃይማልና እንደዚህ አይነት ድርጊቶች እንዲፈጸሙ ማድረግ መቻል አለብን። አገር እንደዚህ ነው እኮ የሚያድገው። አገር እኮ የሚለወጠው እንደዚህ ነው። በተለይ ብዙ ስርዓት በበዛበት ሀገር አሁን መንግስት ሁሉ ጊዜ ሁለት ነገሮች ስጋቱ ናቸው፣ ኢንፍሌሽን እና አንኤምፕሎይመንት። እነዚህ ነገሮች ደግሞ ሁለቱም ባይገርምሽ እኛ ጋር እየተፈታተኑ ነው። ለነዚህ ደግሞ ሰላም መምጣቱን አረጋግጠን እነዚህን ሁለት ነገሮች ላይ እንደ ፕራይቬት ሴክተር መስራትና ማድረግ መፍጠር ይቻላል፣ ይደረጋል። መንግስት ምን አስጨነቀው? ስለ ንግድና ስለ ምርት መጨነቅ የለበትም። እኔ ሌላው እኮ ግለሰብ ይሰራዋል። እና መንግስት ማድረግ ያለበት ሁሉ ጊዜ እነዚህ ላይ ፎከስ ጋር መቼስ አሁን እነዚህ
ብለሽ ብታወሪ ለአንዳንድ ሰው ሲመለከታቸው ፖለቲካ ይሆኑበታል። እኔ ግን የማየው ሁል ጊዜ ቅናቱ ስላለ ብዙ ዓለም ላይ ረግጠን መተን እንግዲህ እኔ ወደ 107 ሀገር ሆነዋል እንዲሱ ቆጥራቸው የዞርኳቸው። ምን አውሮፓ አልቀረም እነ ኤሽያ ብቲና አፍሪካ ብዙ አመት አደረኳ። ብዙ አመት የሚገርምሽ በሩጫ ብቻ አይደለም፣ እንደውም ከሩጫው በላይ እኔን ስፖንሰር ላደረጉና አዲዳስ ጂፎረስ በጣም በርካታ ቦታዎችም አንዳንድ እንትኖችን እሰጥ ነበረ። በኮካኮላ በዩ በሲመንስ በዩ በተለያዩ የጀርመንም ካምፓኒ እንትንም ካምፓኒዎች ሞቲቬሽናል ስፒች ሞቲቬሽናል ስፒች እኮ አይደለም መሰጠው ማለት አሁን የስፒች ታሪክን እናገራለሁ ይተረጉሙታል። ታሪክ ምን ይመስላል የተነሳበት የደረስክበት እኮ ነው ለሁሉም ሰው ምሳሌ መሆን ያለበት እሱ ነው። እቺ መጽሐፍ አንዱ ደግሞ መነሻ እሷ ነበረች። ገርምሻል ማለት ምን እንደሆነ ታውቃለሽ? ብዙ ጊዜ እየሄድኩ ብዙ ብር ነው የሚከፍሉኝ እና አንድ ቦታ አንድ ቀን 40 ደቂቃ ተናገረው ማለት ስለ ህይወት ታሪክ ተናገረ። ቴት ተነስተ እንዴት አሸነፍ እንዴት ኦሎምፒክ ሻምፒዮን ሆንክ ምናምን ነው የሚሉኝ እና በቃ ዘበዘብኩልሽና ኖርማሊ በቃ 41 ሰዓት ካወራው በኋላ እኔ ሄዳለሁ። እነሱ ይቀጥላሉ። ትልልቅ ሲዎች ናቸው በጣም የትልልቅ ካምፓኒ ከተለያየ ዓለም በተለይ አንዴ ባርሴሎና የተደረገ የሲመንስና እንዲሁም ደግሞ ኮካኮላ የአፍሪካ ነው የሚድል ኢስትና አፍሪካ ሳውዝ አፍሪካ ላይ ተደረገልሽና እዛ በቃ በተለየ ባርሴሎናውን ነው ቁጭ ብዬ ይሄ ሁሉ ትልልቅ ሲዎች ይሄ ሁሉ ሃይፔት አንድ እኔ ጭባ ምን ይጠቅማቸዋል ብዬ ቁጭ ብዬ ከኋላ ማዳመጥ ጀመርኩ እና ተንታኙ ወጣልሽ መድረክ ላይ ማለት አስተማሪው ትሬኒንግ የሚሰጣቸው ወይንም ደግሞ እንትኑን የሚማም እዚህ ጋር አሁን እንግዲህ ከነገረኝ ጀምሮ እንዴት እንትን ጀመረ፣ እንዴት አድርጎ ትሬኒንግ ሰራ፣ ኢንጁሪ ሲገጥመው እንዴት ሆነ፣ እንዴት ደግሞ ውድድር ተሸንፎ እንዴት ደግሞ ሌላ ውድድር እንዴት አሸነፈ፣ ሪከርድ ሲበረሰበርበት እንዴት አድርጎ ምን ሰርቶ ምናምን ብያልሽላው አለው። እቺ ነገር አሉ እንዴት እንደሚያገናኙት አሁን ድርጅታቸውን ጋር ያመጡታል። ባይገርምሽ ድርጅታቸው እዚህ ጋር ምንድነው ምን ሰርተን ነው እዚህ ጋር እንትን ያልነው ሎስ ያደረግነው፣ እዚህ ጋር ደግሞ ምን ሰርተን ነው እዚህ ጋር ጌን ያደረግነው። ኃይሌ እንዲህ አድርጓል። ኢንጁሪ ሲገጥመው ኢንጁሪውን እንዴት አድርጎ ሂል እንዳደረገ እንዴት ፕሮሰስ አድርጎ እንዴት እንደታከመ እንዴት አድርጎ ደግሞ የተሰበረበትን ሪከርድ እንዴት እንደሰበረ እንዴት ያሸነፈውን ሰው ደግሞ እንዴት አድርጎ እንዳሸነፈው በምን ሁኔታ ለካችን ከንትን ጋር አገናኘ። ለዚህ ነው የኃይሌ ኃይሎች እቺ ነገር ለሌሎችም እንትኖች ይጠቅማሉ ለካምፓኒም ሆነ ለምንም ይጠቅማሉ ብዬ መነሻችን ማለት ነውና ብቻ አጠቃላይ ምንድነው መሰለሽ ስፖርቱ ውስጥ ብዙ ነገሮች ሪፍሌክት ያደርጋሉ ለምንሰራው ለማንኛውም ለምንሰራው ስራዎች ስፖርት አሁን ሁሉ ነገር እኮ ማሸነፍ ሆኗል። አሁን ሁሉ ነገር አንደኛ መውጣት ነው። አሁን ሰሞኑን ማዚ ሽልማት ተሰጠሽ በምንድን ነው የተሸለምሽው? እንግዲህ አሁን ይሄ ሽልማት እኮ ዝም ብለሽ ማዚ ስለሚወዱሽ አይደለም። ያንቺ ያመጣሽው ውጤትና የሰራሽው ስራ የሰራሽው የጋዜጠኝነት እንትን ከሌላው ተመዝኖ you are the best። አንዳንድ ጊዜ እኮ ናይስ ሉኪንግም እኮ ራሱ ያሸልማል ማለት ከተዋቂው አትሌት እና የንግድ ሰው ኃይሌ ገብረስላሴ ጋር ያደረግነው ጨዋታ የመጀመሪያው ክፍል ይህን መሳይ ነበር። ከጥቂት ፋታ በኋላ ሁለተኛውን ክፍል ይዘንላችሁን ቀርባለን። ለአሁኑ ለመሰናበቻችን ይህን ዘፈን ለሁላችሁም መርጠናል።